እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከስቱዲዮ ውጪ በጠበቃና የህግ አማካሪ ወይዘሮ መሰረት አያሌው ቤት ከሴት ጠበቆች ጋር ልዩ የሆነ የበዓል የሚያዝናና የሚያስተምር ፕሮግራም ይኖረናል። እውነት ለመናገር ጠበቃ ከሆንኩ በኋላ ነው ብር እንደሚገኝበት ያወቅኩት። እውነት ለመናገር ጠበቃ ሀብታም ነው ሲባል ሰምተሻል? እኔ በቃ ጠበቃ መሆን ብቻ በቃ ማለም ታውቂያለሽ። ስወጣ እኔ በጣም ልሄን አልቻልኩትም እና እኔ ጸብ ከሆነ ያበነት ልጅ ነኝ። ምንም አያቅተኝም። እኔ ጸብ ምናምን በጣም ልሽ ፍቅሩን ነው እንጂ የሚቸግረኝ ጸቡ ከሆነ እኔ ለማንም አላንስም ብዬ ካባይና ሲጂው ካልገደልኩ ሰውየውም ብዬ እንደ ጠበቃ ችሎት ላይ ስትቆሚ ፕሮቶኮልሽን ጠብቀሽ ነው የምትቆሚው። ሰው የሚያየው ያንቺን ፕሮቶኮል መጠበቅና እዛ ተከራክረሽ የምታገኙን ገንዘብ ነው። ነገር ግን ለምሳሌ ወሊድ አለ። ወሊድ ላይ አሁን እኛ ፍቃድ የለንም እና ያ ፍቃድ ስለሌለን እኔ በ15 ቀን ገብቼ ወገቤ እየተንቀጠቀጠ ክርክር ተከራክሬ ያውቃል። ፍርድ ቤት ደግሞ በማግስቱ ብተኝም ባተኝም ልክ እንደተኛ ሆነን ራሳችንን እንትን አድርገን ደግሞ ቆመን ተኝተው ከሚያድሩ ወንድ ጠበቆች ጋር ተከራክረን አሸነፈን ጥሩ ደረጃ ላይ ነን። በዓል ሆነ ማታ ሆነ ከቤተሰቦች ጋር የምታሳልፊው ጊዜ ሆነ ለነሱ ብዙ ጊዜ አይመለከትም። እንደውም አንዳንዴ እንደ ከጥብቅና ስራ ቻሌንጆች ከምናነሳው ነገር አንዱን የባለ ጉዳይ ባህሪና ባለ ጉዳይ በጣም ዲማንዲንግ መሆኑን ነው። ከወጡ ጎን ወረቀት ይኖራል። እንግዲህ ቀይ ወጥ ካመለጠ ወረቀቱ ላይ ነጥብ ይተዋል። ጠንካራ ሆነሽ መገኘት አማራጭ አይደለም፣ በቃ ግዴታ ነው። ስለዚህ ውጤቱም የሚመጣው ከዛ ነው። በፍትህ ተስፋ ቆርጬ አላውቅም። እንደውም ጠበቃ ያልሆኑ ጓደኞቼ ይገርማቸዋል። አሁን ፍትህ አለ ብለሽ ነው ምን አንዴ እኔ እኮ ፍትህ የለም ካልኩ የመጀመሪያ ማድረግ ያለብኝ ፈቃድ መመለስ ነው። ለሁላችሁ መልካም በዓል እንዲሆንላችሁ በድጋሚ እንመኛለን። ዮሃ አስናበል ዮሃ አስናገናይ አስናበል በገና ጨዋታ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ በገና ዕለት ፍትህ ለሀገሬ ከስቱዲዮ ውጪ ነው የምናከብረው። ከስቱዲዮ ውጪ ሴት ጠበቆች በአንድ ጓደኛችን ጠበቃ ቤት ተሰብስበው ቡና እየጠጡ በዓል አስመስለው እየጠበቁን እየተጫወቱ ነው የምንገኘውና የመጣነው ደግሞ በጠበቃ መሰረት አያሌው ቤት ነው። እንኳን አደረሳችሁን በላቸው። እንኳን አደረሳችሁ። መልካም በዓል። እንኳን አደረሳችሁ። እንኳን አብሮ አደረሰን። ነሽ ለናኒ እንዴት ናችሁ? አለን እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? ደህና ናችሁ ወይ ሴቶች? እንዴት ነሽ? ደህና ነሽ? እንኳን አደረሳችሁ። ሪትዬ እንኳን አብሮ አደረሰን። እንኳን አደረሰሽ። እንዴት ናችሁ? አለን። በዓል መስላችኋል? ፏ ብላችሁ አንቺም አምሮብሻል። እሺ፣ አመሰግናለሁ። እንኳን አብሮ አደረሰን። እሺ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ ፍትህ ለሀገሬ ከስቱዲዮ ውጪ ልዩ የበዓል ፕሮግራም አዘጋጅቶ ጠብቋችኋል። ዛሬ የልዩ የበዓል ፕሮግራማችን የሚሆነው ከስቱዲዮ ውጪ በጠበቃና የህግ አማካሪ በወይዘሮ መሰረት አያሌው ቤት ነው። ጓደኞቻችን አሉ ሴት ጠበቆች፣ ከነሱ ጋር እያወጋን የዘና የሚያደርግ የበዓል ቆይታ ይኖረናል። እንድትከታተሉን በአክብሮት እንጋብዛለን። ዮሃ አስናበል ዮሃ አስናገናይ አስናበል በገና ጨዋታ የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች እንኳን ለገና በዓል በሰላም አደረሳችሁ። ልዩ የፍትህ ለሀገሬ የበዓል ፕሮግራማችን እንደቀጠለ ነው። ከሴት ጠበቆች ጋር የምናደርገው ፕሮግራም
ይቀጥላል። እንድትከታተሉ በአክብሮት እንጋብዛለን። እሺ ሶስታችሁንም በጣም አመሰግናለሁ የበዓል እንግዶች የሆናችሁ ስለመጣችሁ። በተለይ ደግሞ መሲ ቤትሽን ፈቅደሽልን ይህንን የመሰለ ቀረጻ እንድናደርግ ስላደረግሽ በጣም እናመሰግናለን። በጣም አመሰግናለሁ። ሁላችሁም እንኳን ያደረሳችሁ ከነ ቤተሰቦቻችሁ መልካም የልደት በዓል እንዲሆንላችሁ እመኛለሁ። ዛሬ እንግዲህ ሌላ ጊዜ እንደምታውቁት በፍትህ ሀገሬ የምናደርገው ውይይት ሲሪየስ የሆነ የህግ ጉዳይ ነው። ዛሬ ግን ጨዋታ ነው የምናደርገው። ከጨዋታም ደግሞ የሴት ጠበቆች እና የጓደኛሞች ጨዋታ ነው የምናደርገው። ስለዚህ እስኪ ቀጥታ ወደ ጨዋታችንን እንግባና በዓል እንደምታውቁት ሁላችንም በተለይኛ ሀገር የቤተሰብ አንድ ላይ የሚሆንበት የሚጨዋወትበት በጣም ጥሩ ነገር የሚያሳልፍበት ነው። የጥብቅና ህይወት በባህሪው ደግሞ ከብዙ ነገራችን ወደኋላ የምንልበት ያደርገናል እና ያው ምንም ሳትዋሹ ግልጽ ሆናችሁ እንድትነግሩኝ የበዓልን ወይም ደግሞ ቤተሰብ የሚፈልጋችሁ ጉዳይ ሲኖርና ስራችሁ ሲሆን ቅድሚያ የምትሰጡት የቱን ነው? ለምሳሌ እንደ ምሳሌ እናንሳና በጣም ትልቅ ገንዘብ የምታገኙበት አንድ ጉዳይ ወይም ደግሞ ነገ ከነገ ወዲያ ችሎት ያላችሁ ትልቅ ጉዳይ ኖሯችሁ ግን ከቤተሰቦቻችሁ ጋር መኖር መሆን ቢጠበቅባችሁ ለምሳሌ እንደ በዓል አይነት የቱን ታስቀድማላችሁ? እሺ ከማን ልጀምር? ከመሲ መጀመር እችላለሁ። ልክ ነው። በጣም ከባድ ነው የበዓልንና የእኛን ስራ ማጣጣም። ነገር ግን እንግዲህ እስካሁን ስናደርግ የነበረው በተቻለ አቅም ስራችንንም ቤተሰቡንም ማጣጣም ነው። ግን ግዴታ ቢሆን ምሳሌ አሁን የእኛ ስራ ከገንዘብ በላይ የሰው መብት የምናስከብርበት ነው። ምሳሌ የታሰረ ሰው ሊኖር ይችላል እና በበዓል ቀን እኔ ጊዜ ቀጠሮ ቀርቤ አውቃለሁ ለዋስትና። በበዓል ቀን በማግስቱ ሄደን እናውቃለን። ስለዚህ የምንሰራው ስራ ለእኛ ከሚከፈለን ክፍያ በላይ የፍትህ ጉዳይ ስለሆነ የምንሰራው ስራ የሰዎች መብትን የማስከበር ጉዳይ ስለሆነ ትልቅ ኃላፊነት ነው ላያችን ላይ የሚወድቀው። ስለዚህ ያው የቤተሰቡን ደግሞ ለሌሎች ቤተሰቦቻችን ብለን ቅድሚያ ይህንን የእኛን አገልግሎት ለሚፈልጉ ሰዎች መስጠት ያለብን ብዬ ስለማስብ እኔ እንደዛ ነው የማደርገው። ብዙ ጊዜ ያው የጋዜጠኞች አርቲስቶች ሲሆኑ ስራው ራሱ በእለቱ እዛ ቦታ ላይ እንዲሆኑ ሊያስደርግ ይችላል። የጥብቅና ስራ ስናይ ግን የበዓል ጊዜ ፍርድ ቤት የለም። ነገር ግን የጥብቅና ስራ ማለት ደግሞ ፍርድ ቤት ብቻ የሚሰራበት አይደለም እንደሚታወቀው። ስለዚህ ምናልባት አድረን የምንሰራው ሌሊቱ ሙሉ የምንሰራቸው በጣም ብዙ ነገሮች ይኖራሉና ከቤተሰብ ጋር ያለን ግንኙነት አፌክት አያደርግም ማለት ነው? በጣም ይከብዳል። ሁለቱንም ባላንስ ማድረግ ደግሞ ግድ ነው። ምክንያቱም አንዳንድ ጊዜ ስራ ላይ ብቻ ሆነሽ ማህበራዊ ነገር ሰው በተፈጥሮ ማህበራዊ ፍጡር ነው። ስለዚህ ስራ ላይ ብቻ ሮጠሽ ማህበራዊ ህይወትሽን ደግሞ ስታዩ አይምሮሽም ደስተኛ አይሆንም። አንድ ጊዜ ምን ገጠመኝ መሰለሽ? በጠዋት ማለት እመለሳለሁ በቃ ምናምን ብዬ ዶሮ ተዘጋጅተዋል፣ ተዘብዝፈዋል፣ ሽንኩርት ተከትፈዋል፣ ብዙ ነገር ተደርጎ እመለሳለሁ በሚል ነው የወጣሁት እና ብዙ በቃ ቤቱም አልጸዳም፣ ግን እመለሳለሁ ብዬ ነው። ከዛ ከወጣሁ በኋላ ግን ከበዓል በኋላ የሚገባ መልስ ነበረኝ። ስለዚህ እሱን ስሰራ ሰዓቱ ሄደብኝ። እሱን ጨርሼ እንደሚገባ ቃለው መልሱ ለቀጣይ ቀጠሮ። ግን እቤት መምጣት ደግሞ በጣም ፈራሁ። ምክንያቱም እዛ መዘጋጀት የነበረበት ነገር አለ። መንገድ ላይ ስመጣ የሌላ ሰው ቤት መስተንግዶ፣ ሽንኩርቱ መሽተቱ ምናምን፣ የኔ ቤት ደግሞ እንዴት ተዝረክርኮ እንደወጣው አሰብኩኝና እንዴት ነው ባላንስ ማድረግ ያለብኝ የሚለውን ማሰብ ጀመርኩ። ቤት ማንኳኳት ራሱ እስክፈራ ደረጃ ስወጣ ሌላው ቤት በዓል መስሏል። እኔ ቤት ግን እኛ እየተጠበቅን ያለ ነው። እኔ ደግሞ ስራ ግን ብዙ ጊዜ ምን ትወስጃለሽ? ሁለቱንም ባላንስ ለማድረግ ትሞክሪያለሽ። ግን የትኛው አሁን ፍርድ ቤቱ ምንም ማስረጃ ይዘን መቅረብ አንችልም። ስለዚህ ይሄኛውን ችለሽ ያኛውን ሰርተሽ ትገኛለሽ እና በጣም ከባድ ነው። ግን ደግሞ እንደ ጠበቃ ባላንስ እያደረግን እንሰራለን። አዎ ልክ ነው ሪችዬ። ብዙ ጊዜ ሁላችሁም ትስማማላችሁ ብዬ አስባለሁ። የጠበቃ ስራ በጣም ከባድ ነው፣ ግልጽ ነው። ነገር ግን የሴት ጠበቃ ደግሞ ሲሆን ደግሞ ደብል ነው ያለው ኃላፊነት፣ ሪስፖንሲቢሊቲ ማለት ነው። ምክንያቱም እንደ ሀበሻ ሴት ምንም እንኳን ገንዘብ ሰርተን ብንገባም ትልቅ ኃላፊነት ቢኖርብንም የሰዎችን መብት ማስከበር፣ የመከራከር፣ የታሰሩ ሰዎችን ማስወጣት ብዙ ኃላፊነት ቢኖርብንም እንደ ሴት ግን ለቤታችን ሴት ነን፣ እንደ ሚስትም ሚስት ነን። ስለዚህ እንደ ሚስትና እንደ ኢትዮጵያዊት ሴት የሚጠበቅብን በጣም ብዙ ነገር አለ። ስለዚህ ቅድም ካልኩት ጥያቄ ሶሲ የትኛውን ቅድሚያ ትሰጫለሽ? ለምሳሌ አንዳንዴ ኦፍኮርስ ቤትም ወይም ህይወትም
ትዳርም የምንለው ነገር ልጆች ባል በጣም ብዙ ነገር የተከፈለባቸው ናቸው። ኃላፊነትም አለብን እንደ ማህበረሰብ ራሱ ማለት ነው። ነገር ግን እንደዚህ አይነት ኬዞች የሚመጡ ከሆነ ትልልቅ ኬዞች የሚመጡ ከሆነ ነገ ችሎት ቢኖርሽ ከሆነ የትኛውን ታስቀድሚያለሽ? ምንም ጥያቄ የለውም። እኔ ደግሜ አላስብም። ኬዙን አስቀድማለሁ። ምንድነው ኃላፊነት ነው። ቅድሚያ እንግዲህ ቤተሰብ መስርቼ ጠበቃ ስሆን ይሄ ነገር ከገባው በኋላ ሊሆን የሚችለውን ቅድሜ መገመት ባልችል እንኳ ሊፈጠር የሚችለውን ጫና በተወሰነ መንገድ ገምቻለሁ። እርግጠኛ ነኝ ልጆቼ፣ ባለቤቴ በእርግጠኝነት ይረዱኛል። እኔ ወደ ስራው አዘነብላለሁ። ምንም አማራጭ ያለን አይመስለኝም። ምክንያቱም ለምሳሌ ምግቡ ባይደርስ ቀለል ያለ ነገር ታዘጋጃለሽ። በዓሉን ዛሬ ማክበር ባትቺ በነጋታው ታከብሪያለሽ። የሰውየውን ማቅለያ ማክባት ኖሮብሽ ረጅም ዘመን የሚታሰር ቢሆን ይህንን እንዴት ጭንቅላትሽ እረፍት ይሰጠዋል? ሊሰጠውም አይችልም። ስለዚህ ምንድነው ማደርገው? ምናልባት ቀድሞ የመጣ ከሆነ ቀደም ብዬ ለቤተሰብ እንግዲህ ከኔ ኤክስፔክት እንዳያደርጉ እናገራለሁ። ሙሉ ሀሳቤን ሰጥቼ ወደ ስራው ገባለሁ። ያው እንደው ዝግጅቱ ላይ ለመገኘት ሞክራለሁ፣ ግን ወደዛ ትኩረት አድርጋለሁ። አንድ ጊዜ ማስታውሰው የዘመን መለወጫ ማግስት ይመስለኛል፣ መስከረም 2 እና ስራ ነበረብኝ። እየሰራሁ ነው፣ ግን ቡና ተፈስቷል፣ ቤቱ ሞቅ ብሏል። ድንገት በመስኮት ሰውየው ጨረታ ቤታቸው ላይ ተለጥፎ ደንብረው ከቤታቸው ሲመጡ አየኋቸው። ስለዚህ ጨረታውን አጋጣሚ ደግሞ ቀን አለው፣ ግን ሰውየው ሊረዱኝ አልቻሉም። በቃ ዛሬ ካልታገደ ሞቴን ሞት ያርገው ስላሉኝ ማስታውሰው ቡናውንም ምግቡንም ሳልበላ መስከረም 2 እግድ ልጠይቅ ፍርድ ቤት ሄጃለሁ። በቃ እንደጀመርኩ እንደተነሳውና ምንም ጥያቄ የለውም። እኔ አሁን በቃ ማስበው ራሴን እንደ ሚስት እንደ እናት ሳይሆን እንደ ጠበቃ ነው። የሰው ጫናና እዳ እንዳለብኝ ስለዚህ ቅድሚያ እሰጣለሁ። ምንም ጥያቄ እናነሳለን። ብዙ ጊዜ አሁን ይሄንን ስናል ሁላችንም ሼር የምናደርገው ይመስለኛል። ግን ይሄንን ስንል ደግሞ የሴትነት ኃላፊነት፣ የሚስትነት፣ የእናትነት ኃላፊነታችንን ደግሞ ሙሉ በሙሉ እንተዋለን ማለት አይደለም። ለምሳሌ አንዳንዴ ሰዎች ችሎት ላይ ቆመን ሲያዩን ወይም ደግሞ እንደ ጠበቃ የሆነ የተሻለ ነገር ፐርፎርም ስናደርግ ሲያዩን ስራችን እሱና እሱ ብቻ ይመስላል። ነገር ግን እንደሚታወቀው ምንም ጊዜ ቅድሚያ እንኳን ለስራችን ብንሰጥም ቤት ያለው ኃላፊነት ግን ዞሮ ዞሮ ራሳችንን ነው የሚጠብቀን። የሚሰራ የሚያግዝ ሰው ቢኖርም እንኳን ግን ዞሮ ዞሮ እኛ ከሌለን የለንም። ስለዚህ የቤትን ስራ በሚመለከት ሰዎች ከሶስና መሲ ሪች ከሚያዩት ውጤታማ ከሆነች ስኬታማ ከሆነች ጠበቃ ጀርባ ምን አይነት ሌላ ሰዎች ሊያውቁልኝ ይገባል የምትሉት ኃላፊነት አለ? ሰዎች ሲያዩዋችሁ አሁንም ስትናገሩም ስራዬን አስቀድማለሁ ስትሉ ሌላ ስራ ያለባችሁ ላይመስል ይችላል። ስለዚህ ምን አለ የማይታይ ሰዎች ከስኬታችሁ ጀርባ ያለ ለውጣ ውረድ የምታዩትም ሊሆን ይችላል፣ የሚፈትን ግን ተወጥቼዋለሁ የምትሉት ደግሞ ነገር ምን አለ? እንዳልሹ ነውና ያው ቤት አለን፣ ሚስት ነሽ፣ እናት ነሽ፣ ቤተሰብ አለ፣ ጎረቤት አለ፣ ዘመድ አለ። ስለዚህ እሱን ሁሉ ማጣጣም ይፈልጋል። እኔ ምሳሌ 3 ልጆች አሉኝ። ህፃናት ልጆች ናቸው። የኔን ኬር የኔን መኖር በጣም የሚፈልጉ ናቸው። ምንም እንኳን እናቴም አባታቸውን ባለቤቴ በጣም ቢረዱኝም እኔ ስኖር ቤት ውስጥ በጣም ደስተኛ ናቸው። ስለዚህ ለነሱ ጊዜ ለመስጠት ካለኝ ላይ ምናልባት የምሰራውን ስራ ለሊት እየሰራው ራሴን እየጎዳው ግን ለነሱ ጊዜ ለመስጠት በጣም የማህበራዊ ህይወት እኔ በጣም በሶሻል ላይፍ ማምን በጣም ብዙ ጓደኛ ብዙ ማህበራዊ ህይወት ያለኝ ነኝና ማህበራዊ ህይወቴንም እንደዛው ለማጣጣም ሰዎች ሲታመሙ ለመጠየቅ ለመድረስ ሰው ሲቸገር ምክንያቱም ያው መኖርሽ አፍተሮል ይሄ ስለሆነ መጨረሻው ግቡ ይሄ ስለሆነ ይሄን አርገን ብዙ ጽሁፎችን ለሊት ነው የምሰራው። እኔ መኝታ ቤቴ በቃ እዛው ካልጋዬ አጠገብ የመስሪያ አለኝ። ስለዚህ ብዙ ጽሁፎችን አሁን እንደውም ቢሮም በጣም አጋዥ እህቶች አሉኝ ጠበቆች
እኛን ሰራዋለን እያሉ አሁን እንደውም ትንሽ ቀለል ብሎልኛል። በፊት ግን በጣም ብዙ መዝገብ አለኝ። አብዛኛውን መዝገብ አሁንም ቢሆን ራሴ ነኝ የምሰራው፣ ግን ጽሁፉን ሁሉ የምሰራው ረዳትም አልነበረኝም ራሴ ነኝ። ስለዚህ በዛ ሂደት ያን አድርገን ፍርድ ቤት ደግሞ በማግስቱ ብተኝም ባተኝም ልክ እንደተኛ ሆነን ራሳችንን እንትን አድርገን ደግሞ ቆመን ተኝተው ከሚያድሩ ወንድ ጠበቆች ጋር ተከራክረን አሸነፈን ጥሩ ደረጃ ላይ ነን ብዬ ነው ማስበው። ነኝ ብዬ ነው ማስበው በራሴ። እግዚአብሔር ይመስገን። የምንይዘውም ደግሞ በዚህ ዴዲኬሽን ስለምንይዘው እግዚአብሔር የሚጨመርበታል። ብዙ ጉዳዮችንም ሰክሰስፉል እንሆናለን እና እኔ ቻሌንጅ ብዬ በጣም ላለፉት አመታት የፈተነኝ እሱ ነው። እንደውም አንዳንዴ አሁን በጣም እንቅልፌ ሲመጣ አይ በቃ ደከምኩ ማለት ነው እላለሁ ለራሴ። እና አንድ ግን ኤግዛምፕል ፍርድ ቤት እያለን አሁን ሰበር ያሉ ዳኛ ናቸውና እኛ ወጣቶች ነን እና በቃ እኔ 1 ሰዓት ተኩል 2 ሰዓት ወላጆቼ ቤት እያለሁ ፒክ አረግሻለሁ ከቤት ትለኛለች። ምናልባት ዳኛ ፀሐይ በጠቅሳትም እና ሁሉ ጊዜ በጣም ዝንጥ ብላ ነው ጸጉሯ ምናምን ሁሌ እንደተሰራ ነው ጸፍሯ። ከዛ ምግብ የሚያዘው ለሁላችን ምድብ ችሎቱ ላለ ዳኛ በሙሉ ያ አይነት። ከዛ ለባሏም ለልጆቿም ሰራተኛ የላት። እንግዲህ ፍርድ ቤትን በወቅቱ የዛኔ አልነበራት። የፍርድ ቤትን ደግሞ ስራ አስቢው። እንደዛ ሰርታ 1 ሰዓት ተኩል እኔን ፒክ ልታረገኝ ስትደርስ እኔ ቤት እኔ ከእንቅልፍ ያልነሳም ነበር። ጥላኙላት ሄድ ነበር። ተነሺ እንደ እናት ተነሺ እያለችኝና እንዴት ነው እላታለሁ። ጸጉሯን ካስካላት ቤቷ ለሊት ሊሆን ይችላል ካስክ ገብታ የምትሰራው መዝገብ ለሊት ሊሆን ይችላል የምትሰራው የዳኝነት ስራ መታቆት ነው። በጣም ብዙ መዝገብ ነው ያለው። ቤቷን ልጆቿ ሁሉንምና በጣም ይገርመኝ ነበር የሷ እንዴት። ከዛ እኛም ደግሞ ትዳር ስንይዝ ልጆች ስንወልድ ከዛ ጥብቅና ለሙስገቢ ቀን ጥብቅና ሰርተሽ ቤቱ ለሽ ምናምን ጽሁፍ ደግሞ በጣም ኮንሰንትሬሽን ይፈልጋል፣ ጸጥታ ይፈልጋል፣ ማሰብ ይፈልጋል፣ ኬሱ ማሰላሰል ይፈልጋል። ስለዚህ እንደሱ አርገን እኔም አሁን ቅድም ሶሲ እንዳለችው በባል ማግስትና የሚሰሩ ስራዎች ያጋጥሙሻል ደሞና በቃ ቀን ማታ ላይ ምናምን የሚሰራውን ለቤተሰብ ተሳልፊውን አድርገሽ ከራስሽ ላይ ግን ትቀንሻለሽ። ምናልባት ራስን መጉዳት ሌላ ነገር ሊያስከትል ይችላል። ግን እኔ እንደዛ አድርገን ውጤታማ ሆነናልና ብዙ ሴቶች ደግሞ እንደዛ ነው የሚያደርጉት ብዬ አምናለሁና እንደዛ ሆነን ውጤታማ ሆነናል። የጥብቅና ስራ እናንተም ሼር ታደርጉታላችሁ ብዬ አስባለሁ። በባህሪው ስራውን ስንሰራው ፍርድ ቤት ላይ ወይም ደግሞ ስንጽፈው ስናማክር ብቻ አይደለም የሚሰራው፣ ጭንቅላት ይይዛል። ለምሳሌ የሆነ ጉዳይ ነገ ካለሽ ወይም ከነገ ወዲያ ካለሽ ጉዳዩ ፕሮሰስ ያደርጋል ማይንድሽ ላይ። ስለዚህ በዓል ሆኖ ራሱ እንደ በዓል ኢንጆይ ልክ እንደሌላው ሰው ኢንጆይ የማድረግ እንትናችን በጣም የቀነሰ ነው። ከዛ በተጨማሪ ደግሞ ሁላችሁም እንደምታውቁት የባለ ጉዳይ አይረዳም። ለምሳሌ አለመረዳትም ወይም እንደ ዊክነስ ወይም እንደ ድካም ለባለ ጉዳዮቻችን ለማሳየት ሳይሆን ግን የዛ ባለ ጉዳይ ማለት እሱ ብቻ እስከሚመስለው ድረስ እኛ ግን 20 30 100 መዝገቦች ሊኖሩን ይችላሉ። ስለዚህ የ100 ሰው ጉዳይ ሊያስጨንቀን ይችላል። ያ ግለሰብ ግን ያቺ ጉዳይ ናት ጉዳዩ። ስለዚህ በዓል ሆነ ማታ ሆነ ከቤተሰቦች ከምታሳልፊው ጊዜ ሆነ ለነሱ ብዙ ጊዜ አይመለከትም። እንደውም አንዳንዴ እንደ ከጥብቅና ስራ ቻሌንጆች ከምናነሳው ነገር አንዱን የባለ ጉዳይ ባህሪና ባለ ጉዳይ በጣም ዲማንዲንግ መሆኑን ነው የምናነሳው። አሪቺ አሁን ሰክሰስፉል ጠበቃ ነሽ፣ ውጤታማ ነሽ። ሰዎች ሲያዩሽ ወይም ደግሞ ሌሎች ታናናሾች ሲያዩሽ በቃ ስኬታማ የሆነችና እንደሷ መሆን የሚፈልጓት አይነት ጠበቃ ነሽ። ግን ከስኬትሽ ጀርባ ሰው ቢያቅልኝ ደስ ይለኛል የምትይው ቻሌንጅ ወይም ደግሞ ኃላፊነት፣ እኔ ይህን ሁሉ ነገር ተሸክሜ ነው እዚህ ጋር የቆምኩት ወይም ደግሞ መቆሜ ጥንካሬ ውጤቴ ምንም ነገር ስለሌለብኝ ነገሮች አልጋ ባልጋ ሆነውልኝ አይደለም። ስለዚህ እነዚህ ነገሮች ሰው ቢያቅልኝ ደስ ይለኛል የምትይው ከጀርባ አለብኝ የምትይው ኃላፊነት ነበር? በጣም ጥሩ ጥያቄ ነው። ምክንያቱም እውነት ነው እንደ ጠበቃ ችሎት ላይ ስትቆሚ ፕሮቶኮልሽን ጠብቀሽ ነው የምትቆሚው። ሰው የሚያየው ያንቺን ፕሮቶኮል መጠበቅና እዛ ተከራክረሽ የምታገኘውን ገንዘብ ነው። ነገር ግን ለምሳሌ ወሊድ አለ። ወሊድ ላይ አሁን እኛ ፍቃድ የለንም እና ያ ፍቃድ ስለሌለን እኔ በ15 ቀን ገብቼ ወገቤ እየተንቀጠቀጠ ክርክር ተከራክሬ ያውቃል። ከወለድሽ ከ15 ቀን ከወለድኩ 15 ልጄ ለዛውም ጡጦ አልለመደም ነበረ። ስለዚህ መኪና ውስጥ ተይዞ እያለቀሰ እሱ ብቻ አይደለም፣ በሴትነትሽ ደግሞ ጡትሽ ካላጠባሽው የማበጥና የማመም እንትን አለው። ስለዚህ እየታመምን
ጡታችን አብጦ ታሞ ቆመን ተከራክረን እኔ አሁን ልደታን ደረጃ ሳየው ሁልጊዜ አይረሳኝም። ማለት እንደሌላው አይደለንም። ገብቶሻል? ስለዚህ በ15 ቀን እንዴት ብዬ እንደወረድኩኝ ወገቤ በሴስ ነው የወለድኩት በዛ ላይ። ስለዚህ እሱን አልፈን ነው የምንከራከረው። ከዛ በተጨማሪ ደግሞ እኔ ለምሳሌ የ3 ልጆች እናት ነኝ። እግዚአብሔር ይመስገን። እግዚአብሔር በወንድ ልጆች ባርኮኛል። 3ቱም ወንዶች ናቸው። እንደገና ወንዶች ሲሆኑ ደግሞ ቤት የሚጠብቅሽ ሌላ ኃላፊነት አለ። ቤቱን ማጽዳት ሊሆን ይችላል። የነሱ ምግብ ከሰኞ እስከ አርብ የምግብ ምሳቃ ማዘጋጀት ይሆናል። ምንም ብትይ እንደ እናት የሚሆንላቸው የለም። ከዛ ደግሞ ትምህርት ቤታቸውን መተሽ ክላሳቸውን ቼክ ማድረግ አለብሽ፣ አሳይመንታቸውን ቼክ ማድረግ አለብሽ። እንደኔ ምንድነው ማለት ጠንካራ መሆን፣ በቃ በሁሉም ሁኔታ ውስጥ ጠንካራ ሆነሽ መገኘት አማራጭ አይደለም፣ በቃ ግዴታ ነው። ስለዚህ ውጤቱም የሚመጣው ከዛ ነው። ምንም ነገር ላይ እችላለሁ ብለን የቤታችንንም የውስጣችንም አንዳንድ ጊዜ የቤቱን ትተሽ የውስጡን ስለሰራሽ ውጤታማ አትሆኝ። ሁለቱንም መስራት ግድ ነው። እኔ አሁን ውጤታማ የሆንኩት ለቤቴ ታማኝ ሚስት ነኝ፣ ለልጆቼ እናት ነኝ፣ ለጓደኞቼ ጓደኛ ነኝ። ስለዚህ ለቤተሰቦቼ ደግሞ የሚያስፈልጉኝ ቦታ ላይ ይገኛለሁ። ዘን ያን ከራስ ነው የምትጀምሪው። ውጤት የሚመጣው ውስጥ በምትሰሪው ስራ ነው። ውስጥ የሰራሽው ስራ ውጪ ላይ ታይ አይችልም። ስለዚህ መጀመሪያ ቤተሰቤ ላይ የማደርገው ነገር ውጪም የማደርገው ያ ነው፣ ውጤቱ ያ ነው። ስለዚህ ውስጥ የማደርገውን ውጪ ላይ ቆሜ የማደርገው ውጤታማ የሚያደርግሽ እሱ ነው እና እኔም በዚህ ደስተኛ ነኝ። ደስ ይላል። ሶሲ ደግሞ ሁሌ ዝንጥ እንዳልሽ ነው። ሌሊት ነው የምንሰራው ሁላችንም ተብሏል። ግን ደግሞ አንዳንዴ ራሳችንን እንድንጥል ያደረገን አትስማሙም? በሶሲ ዝንጣ አትሆንሽ ማለት። ስለዚህ ሁሌ ዝንጥ እንዳልሽ ነው። ከዛ በኋላ ደግሞ ሁሌ ፍርድ ቤት ትሄጃለሽ። የ2 ልጆች እናት ነሽ፣ ሚስት ነሽ። ስለዚህ በጣም ብዙ ኃላፊነት አለብሽ። እዚህ ጋር ስትመጪ የደረሽበት በጣም ብዙ ውጣ ውረዶች ይኖራሉ። ጠበቃ ከመሆንሽ ጀምሮ የህግ ባለሙያ ለመሆን ራሱ ጭምር ማለት ነው። ስለዚህ ሰዎች ከኔ ጀርባ እኔም ሲያዩኝ እኔ ማለት ይህን አልፌ እዚህ ጋር የቆምኩኝ ነኝ ልትይ የምትችይውና በዋነኝነት ልጠቅሽ የምትችያቸው በጣም ብዙ ቻሌንጆች ይኖራሉ። ግን በዋነኝነት ይህንን ሰዎች ቢያውቁልኝ እኔ እቺ ብቻ አይደለሁም፣ ወይም ደግሞ ጠበቃ ውጤታማ ሆንኩ ሰክሰስፉል ጠበቃ ብቻ አይደለሁም፣ ከጀርባ እንደዚህ አይነት ኃላፊነት ያለብኝ ነኝ የምትይው ካለ ደግሞ በተለይ የምትገልጪው ነገር ካለ። በጣም አንድ ነገር አሁን አንቺ ካነሳሽው በጣም አንድ ነገር ትዝ አለኝ፣ ቀድሞ ረስቼው የነበረ ጠበቃ ለመሆን እውነት ለመናገር ጠበቃ ከሆንኩ በኋላ ነው ብር እንደሚገኝበት ያወቅኩት። እውነት ለመናገር ጠበቃ ሀብታም ነው ሲባል ሰምተሻል? እኔ በቃ ጠበቃ መሆን ብቻ በቃ ማለም ታውቂያለሽ። ጠበቃ ብር ይገኝበታል እንዴ? ግን ጥብቅና ስራ ይገኝበታል። እግዚአብሔር ይመስገን ሰርተን ስለሆነ ከተሰራ ማይገኝበት ነገር የለም። ማስታውሰው ልጆች እንደወለድኩ 2ኛ ልጄን ወልጄ ወደ ጥብቅና ሙያ መግባት ፈለኩና ቀድሜ የምሰራው ስራ የነበረው የሴቶችና ህፃናት ማማከር ነበርና ያ በቀጥታ ለጥብቅና አያዝላችሁም ተባለ። ስለዚህ ከጠበቃ ረዳት ልምድ ለማግኘት ከጠበቃ ረዳት ሆኜ ስራውን ለመስራት ልምድ ማግኘት ፈለኩና እንዲሁ ከባለቤቴ ጋር ሳወራ ቀድሞ እሱ የሚያውቀው አንድ ጠበቃ ስም አልጠቅስም ሄዶ ባለቤቴ ናት አላለው፣ 2 ልጆች አላት፣ ረዳት ሆና ካንተ ጋር ብትሰራ ልምዱን ለማግኘት ብሎ ሲጠይቀው ሴቶቹን ተዋቸው እባክህ የሚሆኑት ለቤት ነው የሚል መልስ መለሰለትና ይሄን መልስ የነገረኝ ጠበቃ ከሆንኩ በኋላ ነው። ባለቤቴ በወቅቱ ቢነግረኝ እንዴት ሊሆን እንደሚችል አላውቅም። ደስ የሚለው ይሄ ከሆነ ከ5 ዓመት በኋላ ይሄው ጠበቃ ቢሮ በተከራየበት ቦታ እኔም ቢሮዬን ተከራይቼ ገባሁ። አሁን ምን ልል ነው የፈለኩት ይሄንን ሐሳብ ያነሳሁት ሴት መሆኑ በራሱ ወደዚህ ሙያ ለመምጣት ዋጋ ያስከፍላል። ስለወለድኩ እንግዲህ እናትም ስለሆንኩ ነው ሰውየው እንግዲህ በወቅቱ ብዙ ተሯርጦ አትሰራልኝም የሚል ሐሳብ ኖሮት ነው። ከዛ ጠበቃ ከሆነ በኋላ ደግሞ ልጆች ሲኖሩን ስራችንን ቀጥ አድርገን ለመስራት
አጋዦች ያስፈልጉናል። በቤት የምናውቀው ነው እንደ ሀገር ድንገት ይወጡብናል። እነሱም ሰዎች ናቸው፣ እረፍት ይፈልጋሉ፣ የራሳቸው ላይፍ ይኖራል። የሞት ሽረት የሆነ መልስ ወይም ደግሞ ክርክር ልናቀርብ ያልተሰራ ምሳ ወይ ራት፣ ያልታጠበ ልብስ፣ ያልታጠበ ዕቃ ቤት እንዳለ ይታወቀናል። ምንም አማራጭ የለንም። ፐርሰናሊ ምንድነው እኔ ልጆቼ ከፍ ከፍ ብለዋል። እሱ እድለኛ አድርጎኛል፣ ይረዱኛል። ስለዚህ የስራ ድርሻ ባለቤቴ ለልጆቼ ይሰጥልኛል። ሰው ይሄን አድርጉ፣ እሱም ተነስቶ የድርሻውን ያደርጋል። ከወጡ ጎን ወረቀቱ ይኖራል። እንግዲህ ቀይ ወጥ ካመለጠ ወረቀቱ ላይ ነጥብ ይተዋል። እንደሱ አድርገን ከዛ ደግሞ ሴት ስንሆን ይመስለኛል እናትነቱ አለ አይደል? ለምንይዛቸው ኬዞች ሁሌ ለምሳሌ ታስሮ ቢጫ የለበሰን እስረኛ ሳይ ልጅ አድጎ እንዲህ ቢሆንስ፣ ባለቤቴ ቢሆንስ፣ ወንድሜ ቢሆንስ የሚል ስሜት የእናትነቱ ስሜት ስለሚሰማን ለብር ብቻ አይደለም ስሜቱ አለ። ቅድም ልዬ እንዳልሽው በዓል ላይ ብዙ ጊዜ የለውም። እኔ የምታወቀው ወሱ ነው። ደግሞ የትኛው ኬዝ ነው የሚያሳስብሽ የሚባል ጥያቄ አለ። ቀድሞ ውጭ የምታውቂው ሰው ያን ቢጫ ልብስ እንደለበሰ እያስተዋልሽ ከሆነ አንቺ ቤትሽ በዓል እንደምታከብሪ ስታቂ ማሰብሽ አይቀርም። ለምሳሌ አላነሳም እልና የታሳሪው እናት ወይ ሚስት ቤተሰብ ሲደውል አያስችለኝም። ምክንያቱም በቃ እንዳረጋጋቸው ፈልገው የሆነ ምንም እንደማላረግ ሊያውቁ ይችላሉ። ይሄ ሁሉ ስሜት እናት መሆናችን ሴት ከመሆናችን ጀርባ የሚመጣ ነው። ከዛ እንዳልሽው ደግሞ ሚስቶች አይደለም የዘመኑ ሚስቶች ነን። ደግሞ ሚስት ደግሞ መሆን ያለብን አለ። እንደ ሚስት ደግሞ እንደ ጠበቃው ብቻ ጠበቃ ሆኜ ሚስት ልሆን አልችልም። እናት ደግሞ ለልጄ ነው። ጥብቅናዬ ለባለ ጉዳዩና ለፍርድ ቤቱ ነው። ደግሞ ሚስት መሆን አለብን። ሚስት መሆን ሲኖርብን ደግሞ እንግዲህ አትፎርሽ የሚያልሽውን ሀሳብ መዘነር ስራውንም ያነሳሳኛል። ራሴን ስጠብቅ መጀመሪያ ምን አይነት ፕሪንሲፕል እኔም ባለቤቴም አለን። ሰው ለራሱ መሆን ካልቻለ ለሌላው ሊሆን አይችልም። እንዴት ራሴን ጥዬ ራሴን አብድዬ ለሌላው ጠበቃ መሆን እችላለሁ? የራሴን መብት ሳላስከብር እንዴት የሌላውን አስከብራለሁ? ስለዚህ ፈርስት ኢምፕሬሽን ካውንትስ ነው። ጠበቃ ናት ሲባል ከሚስት ናት እናት ናት ከሚባለው ሶስተኛ ስቴጅ ላይ ደግሞ ራሳችንን ማስቀመጥ ይኖርብናል። ስለዚህ ባለመፎረሹ ላይ እንግዲህ እርግጠኛ ሆነ እንቀጥላለን። ሶሲ አሁን ያጋጠማትን አጋጣሚ ስታነሳ አንድ እኔም ትዝ አለኝ። አንድ ጠበቃ ገና የመጀመሪያ ዓመት የጥብቅና ፍቃድ ልናሳድስ የምንሄድበት ዓመት አለ አይደል? የዛ ዓመት ላይ የጠበቆች ሊያሳድሱ ወረፋ በሚጠብቁበት ላይ ትልቅ ሰውዬ ቁጭ ብለው ነበርና ምን ታደርጊ መተሽ ነው አሉኝ። ጥብቅና ፍቃድ ሊያሳድስ ረዳት ነሽ? የሌላ ጠበቃ ረዳት ነሽ አሉኝ። አይ የራሴን ናቸው። ማለት ሴት ነሽ፣ እጅሽ ላይ ቀለበት አለ፣ አግብተሻል። ስለዚህ ኬት ነው ኬዝ ምት አጠጡ አታመሹ ማለት ሚስት ስትሆኚ ገብቶሻል። ሴት ስትሆኚ አታመሽም አጠጭም፣ ወይም ደግሞ ወንዶች የሚውሉበት ቦታ አትደርሽምና ኬት ነው ታዲያ ኬዝ የምታመጡት አይነት ጥያቄ ጠይቀው። በጣም ትልቅ ጠበቃ ናቸውና አንዳንዴ ይሄ ምን ያሳያል እንግዲህ ጠበቃን ያህል የሰዎችን መብት የማስከበር የማክበር ግዴታ ያለበትና በጣም ብዙ ነገር የሚያውቅ ወይም ደግሞ በትምህርት ደረጃ በሴትና በወንድ መካከል ያለ ልዩነት ላይ በዚህ ልክ ልዩነት ሊኖረን ይገባል ብላችሁ የማታስቡት ሰው እንደዚህ አይነት ነገር ሲኖረው ሌላው ማህበረሰብ ታዲያ ምን ያስባል የሚለው ነገር ምንም ጥያቄ የለውም። ሁሉንም ጄነራላይዝ ማድረግ አንፈልግም፣ ግን አንዳንዴ ለሴት ጠበቃና ለወንድ ጠበቃ የሚሰጠው ዋጋ በራሱ ሴት አለ ብቻ ያህል ገንዘብ ምን ያደርግላታል? መቼም ገና ፍሬሽ ጠበቆች እየነበራችሁ አጋጥሟችኋል ብዬ ነው የማስበው። ስለዚህ ብዙ ጊዜ የጥብቅና ስራ ላይ ልምዱ ሲኖረን ስም ሲኖረን ወይም ደግሞ ያሸነፍናቸው ኬዞች መብዛታቸውና ሪከመንድ ተደርጎ የሚመጡ ኬዞች ሲኖሩ ካልሆነ በስተቀር ሰዎች ቶሎ ብሎ አንድ ሴትና አንድ ወንድ ጠበቃ እኩል ናቸው የሚለው ላይ ለመድረስ ትንሽ በጣም ይቀረናል። በሀገር ደረጃ ምን እንዳለን ግን ጠበቃ ሲሆን ደግሞ ትንሽ ያስደነግጣል አይደል? ምናልባት ለሌሎች አሁን ከኛ በታች የሚመጡ ታናናሾቻችን ሴት ጠበቆችም መንገዱ በጣም አልጋ ባልጋ ያልሆነ ስለሆነ
በጣም በብዙ ችግር ውስጥ ብናልፍም ግን አሁን የተሻለ ሆነን ደግሞ በዚህ መልኩ ሊያዩን ይችላሉ የሚለውም ደግሞ በደንብ ኢንስፓየር ያደርጋል ብዬ አስባለሁ። በኋላ እንመጣበታለን ለታናናሾቻችሁ ለሴቶች የምታስተላልፉት መልእክት ስለሚኖር ማለት ነው። የጥብቅና ስራን ወይም የህግ ሙያን እንደ አንድ የረጅም ርቀት ሩጫ እዩትና አንድ የረጅም ርቀት ሩጫን ለመጨረስ በጣም ብዙ ለምሳሌ ድካም ይኖራል። ቀድማችሁ ያደረጋችሁት ትሬኒንግ ማተር ያደርጋል። በጣም ብዙ ነገሮች ይኖራሉ። ከዛ ደግሞ የሚደግፋችሁም የሰራችሁት ነገር ነው የሚሆነው። ስለዚህ አሁን የደረሳችሁበትን የጥብቅና ስራ ልክ እንደዛ ሩጫ አዩትና ያንን ሩጫ ለመጨረስና አሁን ሰክሰስፉል ሆኜ እዚህ ጋር ለመቀመጥ የደገፉኝ እነዚህ ነገሮች ናቸው የምትሉት በሰው ብቻ አይደለም፣ በእምነትም ደረጃ እኔ እንዲህ ብዬ ማመኔ ነው እዚህ ጋር ያደረሰኝ የምትሉት ካለ ደግሞ እሱን ነገሩን ላይ ችግሮቹን ብቻም ሳይሆን አንዳንዴ መልካም የምንላቸው ነገሮች ደግፈው እዚህ ጋር ያደረሱንን ማንሳት አስፈላጊ ስለሆነ የቶቹ ነገሮች ወይም ደግሞ የኔ እንደዚህ አይነት አቋሜ ነው እዚህ ጋር ያደረሰኝ የምትሉት ካለ እሱንም ነሲ። እሺ እኔ ጠንካራ ሰራተኛ ነኝ ብዬ አምናለሁ። በጣም በጥንካሬ ነው የምሰራውና ስራ ላይ ወደኋላ አልልም። አንደኛው ሁለተኛው ደግሞ ምንም ነገር ስራ ስንጀምር አይሆንም ማለት አልወድም። በተፈጥሮ ቢሮ የሚያውቃሉ ይቻላል ይሆናል የሚቻለውን በደንብ አናላይዝ አድርጌ ኬዞቹን መያዝ። ከዛ ቀደም ሶሲም እንዳለችው የህግ ሙያ የልጅነታችን ህልም ጠበቃ መሆን ትልቅ ድሪም ስናረገው የኖር ነው ስለሆነ የምትፈልጊውን ስትሰሪ ወደዛ ትመጫለሽ። የምትፈልጊው ሁሉ ጊዜ ባይሆን እንኳን ያ የመጣልሽ ነገር ወደምትፈልጊው እንዲመጣ ማድረግ ያስፈልጋል። እኔ በህይወት እግዚአብሔር ሁሉንም ሰው ይወዳል ብዬ አምናለሁ። በኪዳነ ምሕረት በጣም እምነት አለኝ እኔ እና ለሁሉም ሰው መልካም ታደርጋለች። ያንቺ እምነት ነው አንዱን ከፍ አንዱን ዝቅ የሚያደርገው ብዬ ነው ማምነውና በህይወት የሚያጋጥምሽን እድል ደግሞ መቼ የቱ ጋር እንደመጣ አታውቂም። ስለዚህ ሁሉ ጊዜ የሚያጋጥመውን እድል የሰው ልጅ በደንብ ኤክሶስቲቭሊ መጠቀም አለበት ብዬ አስባለሁ። ስለዚህ ያ ነገር ጥሩ እንደሆነ ከተሰማ መሞከር፣ ካልሆነ ደግሞ ካልሆነው ነገር መማር። ባልተሳካ ነገር እኔ ብዙ አልበሳጭም፣ አልናደድም። በጣም ካልም ነኝ። እንደውም ኃይለኛ ምናምን ተናዳጅ ነኝ። በቃ ነገር ሳይሆን ሲቀር እተወዋለሁ። መጀመሪያ ነው በጣም ነገሩ እንዲሆን ይገርም ሆኖና ለዛ በጣም መሰረው። ካልሆነ ግን ምን አርጌ ነበር ምን ስለተሳሳትኩ ነው ያ ነገር ያልሆነው የሚል ነውና በጣም ሌላኛው ደግሞ የላይፍ ፕሪንሲፕል በፎከስ አምናለሁ። ምሳሌ እኔ ሁሉ ጊዜ በየአመቱ በየወሩ እቅዳለሁ። ድሮ ነው ዩኒቨርሲቲ ያለው ተማሪ ያለውና እንደውም የሆነ ጊዜ በቀለፈው አጀንዳዬን አገኘሁት። ፍርድ ቤት ስራ ሲጀምር ያቀርኩታል። ምን አይነት ቤት መስራት ፈልጋለሁ፣ ምን አይነት መኪና እንዲኖረኝ ፈልጋለሁ፣ ልጆቼን እንዴት ነው ማሳደግ የምፈልገው፣ መቼ ምን አደርጋለሁ። ስለዚህ የምታደርጊውን ነገር በጊዜ የምታደርጊውን ነገር መቼውን ምናምን አርገሽ ሊሚት አርገሽ ካቀርሹ ለመፈጸም ክሊር የሆነ ሐሳብ ይኖርሻል ማለት ነው። ምን እንደምትፈጽሚ የት እንደምትደርሺ ሐሳቡና ኢሜጅ ይኖርሻል። ያ ሐሳብና ፍላጎት ደግሞ ምንም የሰው ልጅ ላይ ክፋት እስካልሆነ ድረስ የሰው ልጅ ላይ ተንኮል እስካልሆነ ክፋት እስካላሰብሽ ደግሞ ኪዳነ ምሕረት ታሳካዋለች ብዬ ነው ማምነው እና እኔ በህይወቴ እንደዛ ብዙ ተሳክቶልኛል። ብዙ ሞክሬ ጥሩ ነው ብዬ አስባለሁና እንደሱ አይነት ፕሪንሲፕሎች ያስፈልጋሉ። ስራም ስንሰራኛ እኔ ኬዝ አይቼ ነው መቀበለው። እኔ መጀመሪያ ማመን አለብኝ። ቅድም እሷ እንዳለችው ኤምፓሲው ሊኖረን ይገባል። በዛ በሰውየው ጫማል የታሰረው ሰው ወይ ቤት የተነጠቀበት እኔ ብዙ ጊዜ ፍትሐብሔር ላይ ነው የምሰራው። ድሮ ነበር በጣም ወንጀል ላይ የምሰራውና የታሰረው ሰው ቤቱ የተነጠቀበት የሆነ ጉዳይ የደረሰበት ሰው ነው የፍትህ አካል ህመምተኛ ነው ማለት ትችያለሽ። እንደው በቀላል ለምን ያንን ሰው የማዳን ኃላፊነት ነው አንቺ ላይ የሚጣለው። ስለዚህ የዛን ሰው ህመምሽ አድርገሽ ካልተጋራሽ አንዳንድ ሰው እንደውም ታበዣዋለሽ አንቺ ትጎጃለሽ ነው ይልሻል። ግን እኔ በሱ አላምንም። የዛን ሰው ህመሙን ትንሽ ሴንስ ካላረክሹ ካልተጋራሹ በሱ ጫማ ውስጥ ካልሆንሽ እንዴት ብለሽ ፍርድ ቤት ቆመሽ ትከራከራለሽ? አንቺ ልታምኝለት ይገባልና እኔ ለደንበኞቼ ሁሌ የምለው ቢሆንም ባይሆንም ትክክል ቢሆንም ሮንግ ቢሆንም ፍርድ ቤት የሚቀርበው ቢሆንም ባይሆንም ካልሆነ አልሆነም ብዬ ስለምነግራቸው ይሄ በፍርድ ቤት አያስኬድም። ምክንያቱም እኛ እግዚአብሔር አይደለንም አይደል? የእውነት አምላክ ፈራጅ እግዚአብሔር ነው። እኛ ፍርድ ምን እንዲሰጠን የምንጥረው ፍርድ የምናገኘው በማስረጃ ነው። በማስረጃ እንደ ክርክር አቀራረብሽ ነው። ያ እንግዲህ እውነተኛው ላይሆን ይችላል፣ ግን ማስረጃሽ እውነተኛ እስከሆነ ድረስ ታሸንፊያለሽ። ስለዚህ ያንን ማስረጃን መንገር ስለሆነ ያንን ኢምፓሲውን ውስጤ አስገብቼ ወደ ክርክር ለመምጣት እሞክራለሁ። እኔ
ጥብቅና ቅድም ቻሌንጆችን አውርተናል። እኔ ኦፖርቹኒቲ ብዬ ደግሞ ማስበው ሴት ጠበቃ ስትሆኚ እንዳለ ሆኖ አንዳንድ ሰዎች ቅድም እንዳልሹ ጀነራላይዝድ አናረግም እንዳለ ሆኖ ደግሞ ሴት የሚያምኑ ብዙ ባለጉዳዮች አሉ። እኔ በጣም ብዙ ኬስ አለ እኔ ወንድ ጠበቃ ይቅርብኝ እንዲያርጎኛል ብለው እኔ ቢሮ በጣም የሚመጡ እና አንቺ ስትይዥላቸው ትረስት አላቸው እንደዚህ አታረጊኝም በቃ ሴት በመሆንሽና እሱ ትልቅ ኦፖርቹኒቲ ነው አንደኛ። ሁለተኛው ደግሞ እነሱ በቁጥር ብዙ ናቸው ወንዶቹ እኛ ትንሽ ነን እና ጠንክረን ከሰራን በጣም አውትሻይን ለማድረግ ለኛ ቀላል ነው ለመታየት ለመታወቅ። እነሱ በእኛ እኩል እንኳን ቢሰሩ በዛ ደረጃ ላይታዩ ይችላሉ። ግን ያው በችሎት የተለያየ ሁኔታዎች ይኖራሉ። አንቺን ሴት በመሆንሽ ዝቅ ለማድረግ ምን ለማድረግ ያን ደግሞ ለእህቶቻችንም ዝቅኔ አንድ ጊዜ ምን አጋጠመኝ ክስ ላሰማ ነው የሄድኩትና ቁጭ ብዬ እየጠበቅኩ ከዛ አንድ ልጅ መከራከር ፈልጋለች ድምጿ አይሰማም። ዳኛዋ በላይ ጠይቃታል መመለስ አልቻለችም። በዛ በኩል የቆሙት ጠበቆች ናቸው በቃ ይሄ ምናምን እየተባባሉ ነው። ቴንሽን እንደሆነች ምናልባት እንግዲህ የመጀመሪያ ጀማሪ ጠበቃ ትሆን ይሆናል። እኛ ፍርዴ ስለሰራንም ይሄ የሰው አይን ምናምን ማየት በራሱ ራሱን የቻለ ሰው ፊት እያዩ ንግግር ማድረግ ሌላ ሀገር እንደ ትምህርት የሚሰጥ ነው። አይ ቲንክ አሁን ተጀምሯል መሰለኝ። በእኛ ጊዜ ግን የሌጋል አንዱ ትምህርት መሆን አለበት ንግግር መቻል ማወቅ እና እሱ ይሆናልና እኔ ቆምኩ ተነሳው። ዳኛው ምን ነው ወይዘሮ መሰረት አሉኝ። አይ የተከበረ ፍርድ ትንሽ ጊዜ ይሰጣቸው። ለማን? ለጠበቃው። እርሶ ምንድነው በዚህ ኬስ? አይ እኔ ምንም አይደለም ግን ትንሽ ጊዜ ይሰጡት ይቀመጥ ወይዘሮ መሰረት። ከዛ በኔ በቃ የምር ነው ውስጤ የተሰማኝና ሌላም እንዲሁ ኢንፎርማሊ ስንገናኝም እንነጋገራለን። እንዴት አርገን ነው ችሎት ላይ የኛ ሀገር ህግ ማለት ኢንአክቲቭ ነው። ሞርዳኛው መስማት የቀረበለት ነገር መርምሮ ውሳኔ መስጠት ነው እንጂ አክቲቭሊ እንደዚያ አያረግም ሲስተሙ ስለሆነ። ስለዚህ እዛ ጋር የሚቆመው ጠበቃ ነው ጉዳዩን አንድ አንቀጽ ላይ ሊሆን ይችላል የምንከራከረው አይደል የማሳመን ጉዳዩ። ስለዚህ እንዴት ችሎት ላይ እንዴት ነው እኔ ተናግሬ አሳምናለሁ ብዬ እኔ መጀመሪያ ማመን አለብኝ። ቅድም ሶሲ እንዳለችው እኔ ማመን አለብኝ። እኔ ተናግሬ አሳምናለሁ ብዬ ካመንኩ ነው ማሳመን የምችለው የመጀመሪያው ስቴፕ ነው። ስለዚህ ብዙ የህይወት ፕሪንሲፕሎች ብዙ አይነት መጽሐፎች የጥብቅና ስራ ከእውቀት በላይ ብዙ ሌሎች ኢንግሪዲየንቶች አሉት አንዱን ጠበቃ ከአንዱ ጠበቃ የሚለየው። ስለዚህ የፕሪንሲፕሉ የዴዲኬሽኑ ምናምን ሁሉ ኖሮ ራሱ እንትን ላትሆኚ ትችያለሽና ማወቅም ይፈልጋል። እኔ አሁን ሊቲጌት ሎየር ነኝ ብዬ ነው ራሴን የምገልጸው። በቀላሉ ሰው ቁጭ ብሎ አውርቶልኝ ካቻፕ አደርጋለሁ። በቀላሉ ችሎት ቆሜ በደንብ መናገር እችላለሁ። አንዳንድ ሰው ደግሞ አለ የሪሰርች ሰው በደንብ ሪሰርች የሚሰራ የሚጽፍ። ስለዚህ ህግ ልክ እንደ ባልና ሚስት ተፈጥሯዊ አይደለ የህብረተሰብ እንትን አይደለም የሚያጠናው። ስለዚህ ልክ እንደ ሰው ፍጹም አይደለም ፐርፌክሽን አይደለ ባልና ሚስት ማለት አንዱ የጎደለው ሌላው እንዲሞላ ሌላ የጎደለው ሌላው ሞልቶ በተፈጥሮ ማናገኘው ፍጹማዊነት ለማግኘት ነው ባልና ሚስት የምትሆኙ። ልክ እንደዛ ነው ህግ አብሮ ተባብሮ በመስራት በጋራ በጣም ፐርፌክት የሆነ ነገር ለማውጣት ምጥሪበት ሙያ ነውና በየጊዜው እንትን የሚፈልግ ነው ራስን ማብቃት ለማወቅ ለማንበብ ክፍት ለማድረግ የሚፈልግ ነውና እንደሱ አይነት ቻሌንጆችን ማለፍ ይጠይቃል። እንግዲህ ባጭሩ የህይወት መርሆች ብዬ የማስባቸው ቅድም የጠቀስኩልሽ ከብዙ በጥቂቱ ይሄ ነው። እሺ ሪቹስ? እኔ በምን አምናለሁ? መጀመሪያ በፈራህ እግዚአብሔር አምናለሁ። መጽሐፍ ቅዱስ ምን ይላል? ፍትህ የእግዚአብሔር የዙፋን መቀመጫ ናት። ስለዚህ በጣም እፈራለሁ። ምንም ነገር ሲመጣ መጀመሪያ ማየት የምፈልገው መሰረቱን ነው። ለገንዘብ ብዬ አልሰራም፣ በፍጹም አልሰራም። ለህሊናና ለሚገዛኝ ለሰማያዊ ቃሉ ግን እሰራለሁ። የሚገርምሽ ነገር የሆነ ኬስ ሲመጣ ውስጤን የሚረብሽ ከሆነ ወዲያው ነው ማስረከባቸው። ውስጤን ሰላም የሚሰጠኝ ከሆነ ግን ይሄን ኬስ እስከ መጨረሻው ማንም ምንም ቢል አሸንፈዋለሁ የሚል እምነት አለኝ። ስለዚህ መጀመሪያ አየዋለሁ፣ አዋጭነቱን አያለሁ፣ ክፍተቱንም እነግራቸዋለሁ። ከዛ በኋላ ግን ካመንኩበት በኋላ ማንም አያስቆመኝም። ውሳኔው ምንም ይሁን።
ስለዚህ የመጀመሪያ እምነቴ ይሄ ነው። የሰው ልጅ ይኸውልሽ ከእግዚአብሔር በራቀ ቁጥር ወደ ገንዘብ ነው የሚጠጋው። ከዛ ወደ ገንዘብ በተጠጋሽ ቁጥር ደግሞ ብዙ ነገር እያጣሽ ነው የምትመጪው። ስለዚህ የኛ ጉዳይ ደግሞ ቀጥታ ከዛ ጋር የተገናኘ። ስለዚህ መጀመሪያ ለኔ እንደ መጀመሪያ መርሄ ይሄ ነው። በዛም ደስተኛ ነኝ። ሲመጡ የኔ ቢሮ ስትመጪ የመጀመሪያ ጽሁፉ የፍትህ አምላክ እግዚአብሔር ነው የሚለው ሲመጡ። ኢቭን ማንም ምንም ይሁን ገባሽ፣ ሙስሊሞች ራሱ ሲመጡ ሪችችን ቃል እባክሽ እንዳታወርጃት ነው የሚሉት። ክፍተትም ካለባቸው በዛው ልክ ነው ነግሬያቸው የሚሄዱት። ስለዛም ነው ለኔ እረፍትም የሚሰጠኝ ውጤትም የማመጣው። ብዙ ስለቆየው ሳይሆን በትንሹ ትንሽ ነገር ሰርተሽ መደሰት ትችላለሽ። እና መጀመሪያ ካስተሳሰብ ነው የምጀምረው፣ ካስተሳሰቤ ከውስጤ። ከዛ በኋላ ደግሞ ለነሱ አሳውቄ ውጤቱን በመንገር ማለት እንደዛ ስታደርጊ እኮ የሚያጓጉሽ ነገሮች አሉ። አንቺ ቢያሽው አቋም ላይ ተቃራኒ የሆነ ነገር ይመጣብሻል። ብቻ አይደለም ሌላም ስራ ታጫለሽ። የኛ ስራ ቅድም ልዬ ስታነሽው እኔ አንድ መልካም ስራ ስሰራ ከኋላ ብዙ ስራ ይዞ ይመጣል። በዛው ልክ ደግሞ ያንን ሰው አይሆንም ብለሽ ያንን ጉዳይ ስትነግሪው ምንም ሆነ ምንም እኛ ጋር የሚፈለገው ከባለ ጉዳይ የሚፈለገው እንደውም አንድ አባባል አለ፣ የትም ፍጪው ዱቄቱን አምጪው ከባለ ጉዳዩ። እኛ ጋር ግን ሲመጣ እንደዛ አይደለም። በጣም ከባድ ነው። ሰው ውጤት ይጠብቃል፣ እኛ ደግሞ ውጤቱን አይደለም የምናየው። ስለዚህ ውጤት ካላመጣሽ ደግሞ በማህበረሰቡ የሚሰጥሽ በባለ ጉዳዩ የሚሰጥሽ አለ። ብቻ አይደለም እንዳልሽው ይሄ ስራ የኛ ብቻ ስራ አይደለም። ዳኛ አለበት፣ ብዙ ተሳታፊ ሰው። አንቺ ምንም ብትጥሪ የሆነ ነገር ሆኖ እንትን ይላል። አንዳንዴ ችሎት ላይ ቆሜ እንደምጸልይ ነው የምነግርሽ። ቢኮዝ ከወጣው በኋላ ውጤቱን ስትሰሚ ራስሽን ይነካሻል። ምክንያቱም እኛ የምንከራከረው ስፔሻሊ ሴቶች ሪስክ ቴከር ነን እና እንደ ራስሽ ሆነሽ ነው ቆመሽ የምትከራከሪው። ያ ነገር በቃ እንትን እንዳይል ምን ሆኖ ይሆን ጠብቀሽ እኮ በቃ ይሄ ነገር ተወስኗል፣ ስለዚህ በቃ ይሄን ውጤት አመጣለሁ ብለሽ ገብተሽ ሳይሆን የቀረ ብዙ ጉዳዮች አሉ። ከዛ ወተሽ ለባለ ጉዳዩ ለማስረዳት በጣም ነው የሚከብድሽ። ከዛ ከራስሽ ጋር ኢቭን ራሱ ሙያውን እስከ መጥላት ልደርሽ ትችያለሽ። ከዛ ግን ምንድነው መሰለሽ ተስፋ አለመቁረጥ። ነገ አስተካክለዋለሁ። ዋናው አምነሽበት ከገባሽና ውስጥሽ ሰላም የሚሰጥሽ ከሆነ ነገ ማስተካከል እንደምትችይ ደግሞ ተስፋ ታደርጊያለሽ። ያንን ተስፋ ይዘሽ ለባለ ጉዳዩ ታስረጃለሽ። ከተረዳ ይረዳ፣ ካልተረዳ አይረዳ፣ ግን ውጤቱን ለማምጣት ትጥሪያለሽ። በጥረት ውስጥ ውጤት አለ። እኔ ሁሌ በምን እንደማምን ታውቂያለሽ? ለችግሮች ቦታ አልሰጥም፣ ለመፍትሄዎች ግን ቦታ አዘጋጃለሁ። ችግር አይገጥመኝም አይደለም የምልሽ፣ በጣም ማለት ሴት ላይ ይደርሳል የማይባል ችግር ደርሶብኛል። እንደ ጠበቃ፣ እንደ ሴት፣ እንደ እናት አላረገውም። ለምን የደረሰውን ችግር መፍትሄ ለማምጣት እንዳልኩሽም ትንሽ ከእግዚአብሔር ጋር ያለኝ ጥሩ ግንኙነትም ስላለ ከችግሩ ቶሎ አውጥቶ እግዚአብሔር ወደ መፍትሄው አስገባኝ። እግዚአብሔር ደግ አምላክ ነው በእውነት። ከዛ ደግሞ እግዚአብሔር ሰው ይሰጥሻል። ብዙ የሚያበረታታሽ ሰዎች እንደናንተ እህቶች ይሰጥሻል። ትቆሚያለሽ፣ ትበረቻለሽ። በዛው ልክ ደግሞ የሚያደክምሻል። በከፋኝ ሰዓት የሚያውቁኝ ሰዎች ዘግተውኝ አልፈዋል። ጥቁር በጥቁር ለብሼ አዝኜ ዘግተውኝ አልፈዋል። ስለዚህ ራሴ ማበርታት እንዳለብኝ አመንኩ። ከየትኛውም ችግር መውጣት እችላለሁ። ስለዚህ ብቻ አይደለም ደንበኞች ሁሉ ጉዳያችንን አስረክብኝ ያሉ ሁሉ አሉ። ገባሽ? ሰው በባህሪው ጥሩ ስትሰሪለት ይወድሻል። 1001 ጥሩ ሰርተሽለት አንድ ስተት ካገኘብሽ 1000 ይጠፋል። እግዚአብሔር ግን በምንም ሁኔታ አብሮሽ ነው እና በጣም ይከፋሻል። በጣም ፐርሰናል የሆኑ ነገሮች ሲገጥሙሽ ከዛ ችሎት ላይ ቆመሽ መከራከር እስከማትችይ ልትደርሽ ትችያለሽ። ግን ከዛ መውጣት አለብሽ። እኔ በባህሪ እንደዛ አይነት ሰው ነኝ። ለችግሮች ቦታ አልሰጥም፣ ለመፍትሄ ግን የቆምኩ ሰው ነኝ። እሺ ልጅ ጎበዝ። የሶሲ አሁን ካነሱት ላይ ማለት ነው እንግዲህ የቅድም ስንለው እንደነበረው የጥብቅና ስራ ገንዘብ የሚገኝበት
ስራ ብቻ ከመሆን ያልፋል ሴቶች ጋር ሲመጣ። ይህንን እኔ ሁሉ የሚስማማበት ይመስለኛል። እንግዲህ እንደዛ የምንል ከሆነ ደግሞ አይ እንደዛ እኮ አይደለም ይዛችሁ የምትከራከሩት ጉዳይ በሙሉ እውነት ነው ማለት ነው እንዴ ብለው ደግሞ ሰዎች ያነሳሉ። ምክንያቱም በተቃራኒው ደግሞ የሚቆሙ በተቃራኒው ደግሞ ያሉ ባለጉዳዮች ስላሉ ማለት ነው። ስለዚህ እኛ የምንሰራው ስራ እንደ ሴት ጠበቃ ተጠንቅቀን ውጤት ለማምጣት ነው ስንል እና የሚመጣው ውጤት ደግሞ የእኛን ክርክር የእኛን ማስረጃ የባለጉዳዮቻችንን እውነት የሚያወጣ ነው ስንል በዛ በኩል ያለው ነገር በሙሉ ውሸት ነው እያልን ግን አይደለም። ከዚህ አሁን ቅድም መሲ እንደገለጸችው የትኛውም የጥብቅና ስራ ሙያ ላይ ሰዎች ሙያውን እንደ ሙያው ቢረዱት እኔ ፐርሰናሊ ደስ ይለኛል። ምክንያቱም አንዳንዴ የባልና ሚስት ክርክሮች ይኖሩና ሚስትየውን ወይም ባልየውን ወግነን በምንከራከርበት ጊዜ በተቃራኒው ያለው ሰው እኛን ልክ የፍትህ አደናቃፊ ማንንም ጠበቃ ማለት ነው ኦፖነንት ሲኮን እንደዛ ነው። ስለዚህ ምናልባት አሁን እዚህ ጋር የሚያዩን ቴሌቪዥን ላይ የሚያዩን ተመልካቾቻችንም የእኛ ተቃራኒ ተከራካሪዎች ከነበሩ ሊሉ የሚችሉትን ስለማስብ ነው። ሰዎች ግን እንዲረዱት ግን ያስፈልጋል። ስለዚህ የጥብቅና ሙያን አንቺ እንዴት ትገልጫለሽ? አሁን ቅድም እንዳልነው ማለት ነው። አሁን ቅድም ያነሳነው ጥያቄ ምንድነው እዚህ ጋር ለመድረስ የደገፉሽ እምነቴ ናቸው የምትያቸው ነገሮች ምንድነው የሚለው ላይ እነሱ ከተናገሩት በተጨማሪ ጨምረሽ ብትነግሪኝ በጣም ደስ የሚለኝ ነገር ምንድነው የሚያቆመው ስራውን። አንዳንዴ ኦፖነንት ሁሉ ጊዜ ተቃራኒ በኖረ ቁጥር ያንገዳግዳል አይደል? ምክንያቱም የምሰራው ስራ ትክክል ነው አይደለም የሚለውን ነገር ጥያቄ ስለሚፈጥር ማለት ነው። ውጤቱ ብቻ ስላልሆነ መለኪያችን ማለት ነው። ስለዚህ እኔ ቀጥ አድርጎ የሚያቆመኝ እንደ አንድ ጠንካራ ሴት ጠበቃ ይሄ ነው የምትይው እምነትሽ ምንድን ነው? ይሄ የጥብቅና ስራ ብቻ ሳይሆን ህግና ህግ ነክ ጉዳዮች ላይ ስንሆን ፒላሩ ፍትህ ነው። እኔ ለምሳሌ ለዚህ ጥሩ ምሳሌ የሚሆን ልንገርሽ። ብዙ ጊዜ እንገጥመኝ እንዴት እንደው አላውቅም፣ ብዙ ጊዜ የፍቺ ጉዳይ የወንድ ጠበቃ ነኝ። አለባክሽ በጣም ብዙ ጊዜ እናንተ ጋር እንደዛ ነው። እኔ በቃ የሴት ላስብ የፍቺ ጉዳይ የሴት ጠበቃ ሆኜ አላውቅም። ኦልሞስት ኦል በሚባል ደረጃ የወንዶቹ ነን። ፍትህ ይሄን ነው ፕሪቬል የምታረጋው የምትወጣው የምትታየው ብዬ አስባለሁ። እኔ መቆምለት የኔ ደንበኛ ያው የሱን መብት ላስከብር አይደለም መቆመው። ግን ለምሳሌ እልህ ውስጥ ይጋቡና ከመወሰኑ በፊት ጊዜያዊ ቀለብ መክፈል ሲጠበቅበት የኔው ደንበኛ ላለመክፈል ምክንያት እምቢ ይላል። እኔ 101 በቃ እላለሁ፣ አስገድጄ አሰጣለሁ። በቃ ለኔ ፍትህ ናት። መወክለው ሰው ቢኖረኝም እዛ ጋር ደግሞ ፍትህ እየተጓደለ ነው። ትክክለኛ በጣም በሚገርም ሁኔታ እንግዲህ አጌንስት የሆንኩት ሴቶቹ እንዴት እንደው አላውቅም፣ ወይ አቋሜንም ከንግግሬም ተረድተው ይሆን አላውቅም። የኔ ደንበኛ ያጎደለባቸውን ለኔ ነው ይነግሩኛል። እኔ ስነግራቸው ወንዶቹ ያው እልህ ነው ይሄንን የሚያደርገው ቀለቡን የሚሰጠው ለእናትየው ሳይሆን ለልጆቹ እንደሆነ እያስረዳው አቻችላለሁ። ከዛ የቤተሰብ ጉዳይ ትልቅ መሰረት አይደል? ዋርካው ነው የሀገር እንደ ሀገርም ያለውና በተቻለኝ መጠን እኚህ ሰዎች እንዳልተጣሉ እንዲነጋገሩ መንገድ ፈልጋለሁ። በተቻለኝ መጠን በሰላማዊ መንገድ ጉዳዩ እንዲያልቅ እጥራለሁ። ምክንያቱም እኔ ቤት መሰርታለሁ ደግሞ ለሚፈርስ ቤት ቆማለሁ። ስሜቱ እሱ አይደል የሚመስለው። ስለዚህ እሱ እንዳይሆን እውነት የቆምኩበት እውነትና ፍትሃ እንዳትዛነፍ የኔ ደንበኛ ጎጂ ከሆነ እንደው ይቅርታ እየጠየቅኩ እያስተባበልኩ ማድረግ የሚጠበቅበትን የቀረውን እነግራለሁ። ብዙ ጊዜ ይቀበሉኛል። ወደ መጨረሻ እንደውም የፍቺ ይሄ መጋጋል አይነት ስሜቱ ቀዝቀዝ እያለ በሰላማዊ መንገድ ጉዳዩን እንዲያልቅ ይሆናል። ለኔ የፍትህ ይሄ የጥብቅናው በቀኝ ቆምኩ በግራ ቆምኩ ፒላሩ ፍትህ ነው። ስለዚህ ከግራም ቆምኩ ከቀኝም ቆምኩ ፍትህን መሰረት አድርጌ ስለምቆም እኔ በእርግጠኝነት ለዚህኛው ወገን ለተከፈላችሁ ወገን ብቻ አድልታችኋል የሚለውን ስሜት አልስማማበትም። በዚህ ልክም ብር የሚሸፍነን ነን ብዬ አላምንም። ፕሮፌሽናል ግን ለአንቺ ለደንበኛሽ መቆም ወይም ደግሞ ከኦፖነንትሽ በተቃራኒ መከራከርና ያሸንፍልኛል የምትይውን ማስረጃ በሙሉ ሰብስቦ እኮ መሟገት
ገንዘብ መውደድ አይመስለኝም። እውነት ነው። ምክንያቱም ያ ሰው ገንዘቡን የሚከፍልሽ እውነት አለኝ ብሎ ሰጥቶሽ ነው። እውነቱ እኮ ሌላ ሊሆን ይችላል። ቅድም እንዳሉት ነው፣ ትክክለኛ ዳኛ ፈጣሪ ብቻ ነው። እውነት ነው። ሲጀመር የጠበቃ ስራው እኮ መከራከር ነው። እውነት ነው። እና ደግሞ የደንበኛውን ኢንተረስት በምንም አይነት መልኩ ህግን፣ ስርዓትን መሰረት አድርጎና በዲሲፕሊን ደንበኛውን ሪፕሬዘንት አድርጎ ማሸነፍ መቻል ማለት ነው። ስለዚህ አንዳንዴ እውነታው ሌላ ሆኖ ፍርድ ቤት ላይ የምናገኘው እውነታ ሌላ ይሆንና ደንበኞቻችን የሰጡንን ኬዝ ማሸነፍ ስላለብን ብቻ ግን መስቀለኛ ጥያቄ እንጠይቃለን። ምስክሮችን፣ ትክክለኛ ያልሆነ ማስረጃ ካለ የትኛውንም ነገር ደንበኞቻችንን በሚጠቅም መልኩ እንዳልኩት ስነስርዓትና ዲሲፕሊናችንን ጠብቀን ልናደርግ እንችላለን። ያ ሲሆን ነው ያጋጫል ኮፖለንት ከምንለው። እንደዛ ከሆነ የትኛውም ጠበቃ ከሌላ ከተከራካሪው ጋር እያስማማን የምንሄድ ከሆነ እንዳልሽው በጣም ጥሩ ኳሊቲ ነው። የትኛውም ጠበቃ እንደዚህ አይነት ነገሮች ላይ ኢንቮልቭ ቢያደርግ በጣም ይመከራል። ስፔሻሊ የቤተሰብ ጉዳዮች ላይ አንዳንዴ ግን እዛና እዛ ኤክስትሪም ላይ የሆነና ለማገናኘት የሚቸግርሽ ነገር ሲሆን የራስሽን ደንበኛ ይዘሽ ውጤት ለማምጣት ስንታገል ገንዘብ መውደድ ብቻ ወይም ደግሞ ለእውነት ለፍትህ ማትታገል ወይም ማይታገል አይነት ጠበቃ እንደሆነ ግምት ሊወሰድበት የሚገባ አይመስለኝም። አይገባም፣ ግን ይወሰድብናል እንዳልሽው። አሁን የቤተሰብ ጉዳይ እንትኑ ሴናሪዮም ልዩ ነው አይደል? የተለየ ነው። ለምሳሌ ሁለት ሰዎች አንዱ የኔ ነው አንዱ የኔ ነው መሬት እያለ በምንም ሂሳብ ልታስማሚያቸው አትችይም አይደል? አንዱም የኔ ነው አንዱም የኔ ነው። ስለዚህ ቅድም እንዳልሽው ምናግዘው በእኛ በኩል ያለውን ሰው ነው። ፎልቶች ካሉ፣ የማስረጃ ክፍተቶች ካሉ፣ የነገሮች ካሉ አንቺና ደንበኛሽ በግል የምትነጋገር ይሆናል አይደለ? በግል ይሄኛው የዚህ ኢንድ ፖይንት ይሄ ይሆናል፣ የዚህ ኢንድ ፖይንት እንዲህ ይሆናል ብለን ቀድመን ፕሪዲክትም እናደርጋለን። ጠበቃ እንደተላከ ሰው የተሰጠውን ይዞ ብቻ ፍርድ ቤት የሚቀርብ አይደለም አይደል? በተወሰነ ደረጃ ፍትሁንም እናግዛለን እኮ አይደል? ዳኝነቱንም የፍትህ ስርዓቱንም እናግዛለን። ቀድመን እንደ ባለሙያ ፕሪዲክት እናደርጋለን። በዚህ ጉዳይ እንዲህ እንጠብቃለን። ኦኬ አስፋራስ እንደውም አንዳንድ ሰው ገጥሞኝ እኔ በጣም የሚያስቀኝ ፓርት ነበረ። 100% እናሸንፋለን በይ ክፍያውን እንክፈልሽ የሚል ሰው አለ። 3 ሰው አስቀምጠውብኝ 100% እናሸንፋለን ካልሽ ክፍያውን ክፍያሽን እንክፈል። አይ እኔ ደግሞ 80% ነው። 20ውስ ለማ 20 10 ዳኛው 10 ሌላኛው ተከራካሪ። sometimes ነገሮች ካሰብናቸው ተቃራኒ ቅድም ያልሽው እኛ ይዘነው የሄድነው ጉዳይ የአንድ ወገን ሰምተን አይደል የምንሄደው። አንድ ወገኑን ሰምተን ወደዛ ስንሄድ ያኛው ወገን ደግሞ ምናልባት የተሻለ እውነት ወይ ደግሞ የተሻለ ማስረጃ ይኖረውና ኦቨርራይድ ሊያደርግ ይችላል። እንደ ባለሙያ ግን ከኛ የታዘዝነውን የተላክነውን ብቻ ይዘን የምንሄድ ሰዎች ሳንሆን ከዚህ ኬዝ አይደል ኢንድ ፖይንቱ ይሄ ይመጣል ብለን ቀድመን ለባለ ጉዳዮቻችን ሰጀስት እናደርጋለን። ለአንድ ወገን ብንወግልም ግን የፍትህ ስርዓቱን ግን አብረን የምናግዝ ነን። ከጥያቄሽ መነሻ ጥብቅና በየትኛውም የሩጫ አይነት የሚወከል አይመስለኝም። ሀገር አቋራጭ እንዳለው ሀገር አቋራጩ ኢንድ ፖይንት አለው አይደል? ኢንድ ኦፍ 3 ከተማ ወይ 2 ከተማ ካቋረጡ በኋላ ያልቃል። እያቀለልኩት አይደለም። ማራቶን እንዳለው 42 በሰለኛ 42 ኪሎ ሜትር በኋላ ያልቃል። 10,000 የኛ ኬዝ እኮ 3-4 አመት ሰበር ደርሶ ደግሞ ይመለሳል። ስለዚህ የትኛውም የሩጫ አይነት አይወክለውም። ግን ከሩጫው ምን እንወስዳለን? ኢንዱራንስ ወይም ጽናት የሚለውን እንወስዳለን አይደል? ጠበቃ 2 ፊትና ኋላ ያለው ይመስለኛል። ጠበቃ ከመሆን ፊትና ጠበቃ ከሆኑ በኋላ ስሜቱ በጣም የተለያየ ነው አይደል? ጠበቃ ለምሳሌ እኔ ጠበቃ ለመሆን በህይወቴ ያቆሙኝ ብዬ የምላቸው ካልተሳሳት 6ኛ ክፍል ሆኜ ያየሁት ማትሎክ ፊልም ማትሎክን ካስታወሳችሁት የማትሎክ ፊልም ላይ ያሉ ኬዞች አሁን ድረስ ትዝ የሚሉኝ አሉ። ከዛ ቤተሰቦቼ ሴት ነኝ፣ የመጨረሻ ልጅ ነኝ፣ 6ኛ ነኝ፣ ትችያለሽ የሚለው ስሜት እንደ ሀገር ማትሎክም ወንድ ነው። የውጮችንም የአሜሪካን የጥብቅና ፊልሞች ሲታዩ ብዙ ጊዜ ሻይን አድርገው የሚወጡት ወንዶቹ ጠበቆች ላይ ቤዝድ የሆነ ፊልሞች ናቸው። እንደዛ ሆኜ እንደምችል እየነገሩ ያሳደጉኝ ቤተሰቦቼ ብርታት ሆኑ። እንደምችል አማንኩ። እሱ አንዱ ትልቁ እችላለሁ፣ ማድረግ እችላለሁ፣ መሆን እችላለሁ
ወንዶር ሆነው ለኔ ወንድም ሰራው ሴትም ሰራው ሰው ነው መደምደሚያው። ስለዚህ ያ ጽናት ከሩጫው የምንወስደው ጽናት ጠበቃ እስክንሆን ድረስ ያለውን ጽናት ያመጣል። ሰው ማህበረሰባችን የሚስላቸው አይደል ቦርጭ ያላቸው ከረባታቸው ወረድ ብሎ ቦርጫቸው ላይ ያረፈ በእጃቸው ጥቁር ሳክሶናይት ሰበን ግን እኛ ነን የምንሳለው መቼ አይደል? ያው ለምሳሌ አይደል እየሞከርን ያለ ነው እየጣራ ያለ ነው አይነት ሴት እሳት የሆኑ እሳት የላሱ ሴቶች እና ይሄንን ሐሳብ ሰብረን ነው አይደል ባለ ጉዳዮቻችንን ደንበኞቻችንን ሪፕሬዘንት አድርገን ፍርድ ቤት የምንቆመው። ስለዚህ ይሄ ስሜቱን እኛ እንግዲህ በአካል ላናመጣው የምንችላቸውን ክፍተቶች በኮንፊደንስ በስራ ነው የምንገልጻቸው። ይህንን ነገሮች በዚህ ነው የምናመጣቸው። ከዛ ደግሞ ሴትነቱ በራሱ ለተፈጥሮ፣ ከዛ ደግሞ መውለዱ እናትነቱ፣ ከዛ ደግሞ ሚስት መሆኑ እግዚአብሔር ነገርን ያቻችላል። እነኛ ያጣናቸው የሚመስሉትን ነገሮች ሁሉ እንተካለን። አሁንም እዚህ ጋር ጽናቱ ይመጣል። ኦኬ። ስለዚህ ሂደቱ መሃል ረጅም አይደል ወደ ገበያው ገብቶ የተሻለች ጠበቃ ስም ያላት ጠበቃ ለመሆን ጠበቃ ከተባልንበት ወዲህ ደግሞ የሚጣልብን ጽናት ነው የሚሆነው። በዚህ መሃል ደግሞ መሃሉ ላይ የቤተሰብ ኃላፊነት ለምሳሌ እንደ ሴት ጠበቃ አስቤዛ ቢያልቅ እና ነገ መልስ ቢመጣ ወይ መጻፍ ቢሆንብን እንግዲህ ልጆቻችንን ጾማ እናሳድር ግድ ነው ያለን አማራጭ። ስለዚህ አስቤዛውን አሟልተን እንቅልፋችንን ገፍተን አንዳንድ ጊዜ ጠዋት ሆነብን 12 ሰዓት እንደተቀመጠን ሆኖ ጠዋት ወደ ክርክር የምንሄድበት ሁኔታ የሚገጥመናል። በጣም ልክ ነው ባልልም ግን ግድ ሲሆንብን እየነዳንም ጽሁፉን በጎን አይት እያደረግን ወይ ደግሞ ዳሽቦርዱ ላይ ፊት ለፊታችን አስቀምጠን እየነዳን ጭምር እንሄዳለን እና ፒላራችን ፍትህ የማይበገር አይደል የማይነቃነቅ የማይበገር አቋም ከዛ ከዕለት በዕለት በሂደት በስራችን በሙያው እየጠነከርን አንድ ነገር ይባላል ሚስማር በመቱት ቁጥር እየጠነከረ አይደል እየጠበቀ ይሄዳል። ስለዚህ ከጠበቃነት ህይወታችን ጠበቃ ከሆንባት መለስ ባለው ሂደት ውስጥ ደግሞ በእያንዳንዱ ኬዝ ጥንካሬን ተስፋ ለመቁረጥን ሁሌም መማርን ሁሌም ማንበብን ከወረቀት ምን ለየ ሰዎች አይደለንም። ሁሌም ማንበብን ለተለያዩ ኬዞች ይመጡልናል። የኮንስትራክሽን ኬዞች ይመጡልናል። በጣም የተማረ ሰው ይመጣል፣ ያልተማረ ሰው ይመጣል፣ ሴት ትመጣለች፣ ወንድ ይመጣል፣ በጣም ስሜታዊ ሰው ይመጣል፣ በጣም የሚረዳን ሰው ይመጣል። መሀሉ ላይ ሳይኮሎጂስትም እንሆናለን ማለት ነው። እነኚህን ሰዎች ሁሉ ትሪት አድርገን ጉዳዩን ይዘን እንሄዳለንና በዚህ መሃል ለኔ በቃ ተስፋ መቼም አይቆረጥም አይደል? አንድ ጥይት እስክትቀረን ድረስ እስከ መጨረሻዋ ህልቅታችን እስክታልፍ ድረስ ተስፋ አይቆረጥምና በዚህ ጽናት ውስጥ ነው የምንኖረው። ደስ ይላል። የብዙዎቹን ሪፕሬዘንት የሚያደርግ ይመስለኛል። ጽናት፣ ተስፋ ለመቁረጥ የሚባሉት ነገሮች አንዳንድ መልስ ብቻ የሚያስፈልገው ጥያቄ ልጠይቃችሁ። ቶሎ የምትመልሱልኝ ማለት ሳታስቡ ሁላችሁ። ስለዚህ የህግ ባለሙያ ከመሆኔ መሲ ከአንቺ ልጀምርና የህግ ባለሙያ ከመሆኔ በፊት ይሄ ባህሪ አልነበረኝም ነበር፣ የህግ ባለሙያ መሆኔ እንደዚህ አድርጎኛል የምትይው አንድ ባህሪ። የጠበቃ መሆኔ ጠበቃም የህግ ባለሙያ ህግ መማርሻ እኔ ትንሽ እኔ አብዛኛው ባህሪ ከሆነም ጥብቅና ባህሪ ሁለት ነገር ሰጥቶኛል ብዬ አስባለሁ። አንድ ነገር ብቻ ነው ያልነበረሽ ያንቺ ማንነት ያልሆነ ግን የህግ ባለሙያ መሆንሽ የሰጠሽ። ችግሮች ሲከሰቱ በጣም ተረጋግቶ አይቶ መፍትሄውን መፈለግ። ተናዳጅንም እለኛ ምናምን ነበርኩ። ካልሆኑ ነገሮቹን አይቶ ለውሳኔ ማድረግ የሚለውን በጥብቅና ሙያ ሰጥቶኛል ብዬ አስባለሁ። እኔ ምንድነው ወንድሜ መኪና ሲነዳ ውስጥ ካለው ድሮ ምንም አይመስለኝም ወይ ባለቤቴ ሲነዳ ምንም አይመስል። አሁን ግን ህግ የሚባል እንድትሳት አልፈልግም። ማለት ትራፊክ አይታ አይደለም መንዳት ያለብህ። በዚህ አቤት ከጠበቃ ጋር መሄድ ይላሉ ቤተሰብ።
እና ያ ነገር ተጽዕኖ ያሳድርብሻል። በዚህ ውጣ እንደዚህ አታድርግ የሚለው ነገር ባለሙያ ስለሆንኩኝ ነው ይሄ የመጣው እንጂ ድሮ ቢሆን እንደዚህ ትኩረት አልሰጠውም ነበር። ሶሲስ እኔ ተጠራጣሪ አድርጎኛል። ጥብቅናና ህግ መማሬ አልወደውም፣ ወድጄውም አይደለም። አንዳንድ ጊዜም በዚህ ልክ መሆኔ ያናድደኛል። ሁሌ ሰው ሀ ሲለኝ ሁ ሂ ሀ ያሉ ከጀርባዎቹን አስባለሁ እና ተጠራጣሪ ሰውን ቶሎ እንዳላምን ባህሬ በጣም ሰው ቶሎ የሚያምን ነው። ከይሄንን ጠበቃ ከሆንኩ በኋላ ግን እንዲህ ሊል ፈልጉስ ቢሆን እንዲህ ሳስበው ቢሆን እንዲህ ቢሆንስ የሚሉ ከውስጥ ያሉ ተጠራጣሪ ቢሆንስ ሰጥቶሻል ማለት ነው። በጣም ቀጥታውን ብቻ በፍጹም አላይም። ግን ደግሞ የሚገርመው ገጥሞኝ ያውቃል። የምናውቀው ማለት ላይክ እኛ ፊት እንደተበደሉ የመሰሉ ብዙ ሰዎች at the end of the day ችሎት ላይ ስንቆም እንደውም በዳዮቹ እነሱ ሆነው ሁሉ የሚገኙበት ፖሲቢሊቲ አለና ይሄ ተጠራጣሪ ያደርጎኛል። ችግሩ ግን ወደ ፐርሰናል ላይፌ አንዳንድ ጊዜ ዘው ስለሚል ያ ፓርት ይጎዳኛል በጣም። አሁን ሴቶች ሴንሲቲቭ ብዙ ጊዜ ቅድም ስትሉት እንደነበረው ከኬዞቻችን ጋር አታሽድንሆናለን እና ከባለ ጉዳዮቻችን እንደ ስራ ሳይሆን የምናየው ኬዙን በቃ ህይወታችን አንድ አካል እናደርገዋለን። አይ ቲንክ ለባለ ጉዳይም ሴት እንዲመርጥ ከሚያደርገውም ነገር ጥሩ ኳሊቲያችን ለባለ ጉዳይ ጥሩ ኳሊቲ፣ ለእኛ ግን እኛን የሚጎዳን አንዱ እንትን መገለጫችን እሱ ነው ብዬ አስባለሁ። ስለዚህ እስከዛሬ በሰራችኋቸው ኬዞች ላይ በጣም የተደሰታችሁበት በጣም ያሳዘናችሁ ብዙ ነገር ሊኖር ይችላል። ግን አንዳንዴ አዝነን በቃ ወይ ይግባኝ እንላለን የምንለው ወይ ደግሞ ፍትህ በዚህ ጉዳይ ላይ ተነፍጓል የምንለው የሚያናድደን ይኖራል። ውስጣችን ገብቶ ደግሞ እንደ ሴት የኮረኮረንና ያስለቀሰን ደግሞ ነገር ይኖራል። ስለዚህ አንድ ጉዳይ አለ እኔ በቃ ልክ እንደ ራሴ ጉዳይ የራሴን ሰው ያጣው ያህል ያስለቀሰኝ የምትሉት ካለ? ምክንያቱም አሁን ሴቶች ሆነን ጠበቆች ሆነን አይ እኔ በጣም ጠንካራ ነኝ፣ የትኛውም ሰው እንግዲህ ሴት መሆናችን ድክመት ነው እያልኩኝ አይደለም፣ ባይዘው ከጉዳዩ ጋር አታች ስለሚያደርገን በጣም አሳዝኖ አስለቅሶኛል የምትሉት ፌል አድርጋችሁም ሊሆን ይችላል ወይም ኬዙን ሉዝ አድርጋችሁም ሊሆን ይችላል አሸንፋችሁም ሊሆን ይችላል። ዋቴቨር ብቻ ይሄ ጉዳይ አስለቅሶኛል አረሳውም የምትሉት አልቀጣል? እኔ አክቹሊ ብዙ መዝገብ አለ ብዙ መዝገብ አሁን እንደውም ቀንሼ ነው እንጂ ድሮ በጣም ብዙ ሰራ ስለነበር ፍርድ ቤትም የባልና ሚስት ኬዝ ላይ ሰራ ስለነበር ወጥቼም ብዙ የቤተሰብ ጉዳይ ላይ ሬዲዮ ላይም እንደዚህ ሰርቻለሁ። የውርስ ላይም ሌሎች ላይም ሰርቻለሁና ሁለት አጠር አድርጌ የምገልጽልሽ ግን ሁለት ነገር አክቹሊ ኤንዲንጉ ደስታ ነው። ምንድነው ኦልሞስት 8 አመት ነው የተከራከርኩበት እኔ ደንበኛዬ ከ1995 96 እኛ ዩኒቨርሲቲ ራሱ እያለን ነው ጀምራ የምትከራከረው። በዛ ኬዝ ልጇን አታለች፣ ማንም የላትም። አጠር አቀጠን ማለቷ ራሱ እናቴን ይመስለኛል ሳያት በክፍያ አይደለም። ሶ አሸንፋ ሰበር ደርሶ አሸንፈን ጨርሰን በስነ ስርዓት ህግ 6 መሰረት ሪቪው ኦፍ ጀጅመንት ሲጠየቅ በቃ መጥሪያውን ተቀብላ አልነገረችኝ። ምልሽ ኬዙ በቃ እንትን አርጓታል። ሶ አስወስነው ከቤቷ እቃዋ ምናምን ወጥቶ ተጣለ። ሄድኩ ከፖሊስ ጋር ከሰዎቹ ጋር ተጣላው። እኔ ትንሽ ከሶስት የሚለየው በቃ በጣም ለባለ ጉዳዮቼ በጣም አደላለሁ። ባለ ጉዳዮቼ ነው በተለይ ትክክል ነው ብዬ ካሰብኩና ምናልባት በዚህ እንደውም ፕሮግራም ሌላ ተቃራኒ ተከራካሪ ወገኖች ያው ክርክር ስለሆነ ባለ ጉዳዮቹን ስለማመን ነው በሚል እንድትረዱልኝ ጠይቃለሁ። እኔ በጣም አይዞሽ ነው የሚሉኝ እንደውም ደንበኞቼ ሲወሰንብን አይዞሽ በቃ አንቺ ምቹን አርገሻል ምናምን ነው የሚሉት ነው በጣም እንትን ስለምልበትና ሶ እንደዛ አርገው ከቤት ወጣች። ከዛ ከወጣች በኋላ ኦልሞስት ወደ 6 አመት 7 አመት ስከራከር በየሰው ቤት ዘመድ ቤት ነበር የምትቆየው። ቅድም እንዳልሽ ነው አንቺ እኔ ደንበኛ እውነት አላት ብዬ አስባለሁ። አላቅም የዛዘር ሳይድ ያላቸውን ግን ከዛ የክስ መስማቱ ጊዜ ደግሞ ያለፋት መጥሪያው ሲደርሳት ብትነግረኝ እኔ ይቀርብ ነበር። አልነገረችኝም። የክስ መስማቱ ጊዜ ደግሞ ዝም ብላ ተነስታ ወደ እኔ ልትመጣ መኪና አደጋ ደረሰባት። ስለዚህ አልመጣችም ምናምን።
ኤኒዌይስ እሱን ሁሉ ማስረጃ ያይዤ በ78 መሰረት እንድገባ ጠየቅኩ። ፍርድ ቤቱ ከለከለኝ። በጣም ነው ያዘንኩት የዛለት። እንዴት ማለት ሁሉ ኤቪደንስ አያይዤ ሁሉ ማስረጃ አያይዤ ሴትዮ ውጪ ማለት ተወሰነ። በቃ አስወጥተው መንገድ ላይ ጣሏት። ቀድሞ ሰበር ድረስ ተወስኖ ያለቀ ጉዳይ ነው። 50% ድርሻ አለሽ የተባለች ናትና በጣም አዘንኩ። ኤኒዌይስ ይግባኝ አልኩ። ጠቅላይ ፍርድ ቤቱ መግባት አለባት ወደ ክርክር ብሎ መለሰው። ገባን። ስንከራከር የነበረው ሂደት ብዙ ነበር። በጣም ብዙ ልፋት ነበረው። ያሳዝን ነበር። አሁንም ተወሰነ። አይመለከም ማለት የእሷ በሌለችበት የተወሰነ ውሳኔ ምልሽ ሐሰተኛ ማስረጃ ብለው ያቀረቡት ራሱ ሐሰተኛ አይደለም። 6 ነው ያሟላም። ብዙ ክርክር ነበረው የህግ ክርክርና ተወሰነ። በጣም በሚያሳዝን ሁኔታ በጣም አዘንኩ። ድጋሚ ጠቅላይ ፍርድ ቤት ይግባኝ አልኩ። ጠቅላይ ፍርድ ቤት ይግባኝ ስል በአጋጣሚ በጣም ጥሩ ዳኞች ገጠሙን። መዝገቡን ከስር ከመሰረቱ አንብበው በደንብ ተረዱት። አሁን ተረዱትና አቅጣጫው ሲታይ እንትን አሉ መሰለኝ በሌላ ሳይድ ያሉት ዳኛ ይነሳልን አሉ። ከዛ ዳኛ ይነሳልን ሲባል ዳኞቹ እኛ ምንም አላረግንም አንነሳም ከመዝገቡ ላይ አሉ። እንደምታውቁት በጉ መሰረት ሌላ ዳኛ ነው የሚያየው። ሌላ ዳኛ ጋር ሄደ። ያም ዳኛ ለካ አይነሱም ብሎ ወዲያውኑ ውሳኔ ሰጠው። መዝገቡ ጠፋ። 1 ወር ነው መዝገቡን የፈለኩት። ከዛ መጨረሻ ላይ ፕሬዝዳንቱ ጋር ገባው አልኩ። እኔ ስለ በቃ ማለት የኔ ጉዳይ ነበር የሚመስለው እና ፋይናሊ የተገኘ ጠቅላይ ፍርድ ቤት አሁን የድሮ ፋይሎችን ስካን እያደረገ በሶፍት ኮፒ እየቀየረ ነው። 1980 በባልት በቃ ሶፍት ኮፒ አድርጎ እያደራጀ ነው። እኛም ፍርድ ቤት እያልን የጀመርነው ነው። እንደማንጠናክረው ቀጥለውበታል። እዛ ውስጥ ተገኘ አክቲቭ ፋይል ቀጠሮ ያለው ፋይል ማለት ነው። እንግዲህ የድሮ የ1980 ምናምን ፋይል ውስጥ ኤኒዌይስ እኛ ማለት ዳኛ ይነሳልኝ ሲባል ወደ ችሎት ሄደ። የትኛው ዳኛ አየው ራሱ የሚለው ማስረጃው ጠፋ እና መጨረሻ ላይ ብቻ በስንት ትግል ተወሰነልን ማለት ነው። ጠቅላይ ፍርድ ቤት መዝገቡ መጣ። ዳኞቹ ማጭር ቀጠሮ ሰጥቶ በጣም ጥሩ ውሳኔ ሰጡ። ሰበር አቤት ተቀረበ። ሰበር ማያስቀርብም አለ። አፈጻጸሙ እንዴት ይቀጥል? እንግዲህ እንዳልኩሽ የዛኔ ሰበር ደርሶ ተወስኖ በአፈጻጸም ክፍፍል እጣውን ሎቶላታል። በአይነት መካፈል የሚችል ትልቅ ይዞታ ነው። እጣውን ሎቶላታል። ምንድነው ዋናው አላማው? ጊዜ መግዛትና በዛ ክርክር ሴትዮዋን ማዳከም። ሴትዮዋ ደግሞ ከዚህ ዓለም ብታልፍ የሚወርስ ስለማይኖር ንብረቱን እንወስዳለን ነው ብዬ ነው የማስበው። እኔ በጣም ፐርሰናል ብዙ ነገር ተዳርሰናል። መጨረሻ ላይ ተወሰነ። እንደውም እኔ በቃ በጣም ደስ ብሎኝ ፌስቡክ ላይ ሁላ ጻፍኩኝ። ለካ ፍትህ አለች፣ ትዘገያለች እንጂ ፍትህ ትመጣለች። እና በጣም አዝኜ እሷ ስታለቅስ አብሬያት አልቅሻለሁ። ልክ እንደ ባለ ጉዳይ ሆኜ ሲወሰን በአፈጻጸሙ ከባድ ነገር ነበርና ፋይናሊ ተካፍላ ልክ ቤቱን በእጇ ስታገኝ ግን ከፍተኛ ደስታ ነው የተሰማኝ። ይሄ ነው። ሌላኛው ቅርብ ጊዜ በጣም ያዘንኩበት ጉዳይ ሶሲ እንዳለችው እኔ ብዙ ጊዜ ለሴት ጠበቃ ነው የምቆመው። ለሴት ባለ ጉዳይ ባለላ ሚስት ኬዝ ላይ በተለይ ያው ብዙ ተበዳዩም ሴት ነው፣ ብዙ መዝገብ ከፋቹም ዳታውን ቢታይ ሴት ነው እና ለነሱ ነው የምቆመው። ብዙ ተጣልቻለሁ ከብዙ ባሎች ጋርምና አሁን ግን በአጋጣሚ ለባል ነበር ጠበቃ ቆምኩት። ችሎት እየተከራከርን በጣም ከሱ በላይ ተሰማሽኛልሽ አለ ዳኛው፣ የችሎቱ ዳኛና ከሱ በላይ ተሰማኛልሽ እንትናልሽ እንደዚህ አይነት በቃ ብዙ ነገር ተናገሩኝና በጣም ሾክ ነው ያረኩት። ከ10 ምናምን ዓመት የሥራ ልምድ በኋላ እኔ የተሰማኝ ተሳስቼ ሊሆን ይችላል። የተሰማኝ ግን ሴት መሆኔ ምናልባት መሰረት አያሌው ጠንካራ ጠበቃ ናት ነው የሚለውን አላወቁ ይሆናል። ስለዚህ ሴት መሆኔን እዛ ጋር ማየታቸው በአዛዘር ሳይድ ደግሞ ያሉት ጠበቃ ወንድ መሆናቸው እሳቸውን ምንም አይሉም። እኔን ነው የሚያስቆሙት። ደግሞ ለምን ችሎት ያስቆመኛል? እኩል እንስተናገር መብት አለን። እኩል እንስተናገር ነው የኔ ጥያቄ ነበረው። ኤኒዌይስ ልክ ስወጣ በጣም አዘንኩኝ። በቃ እስከ መቼ ነው እንዲህ የምሰራው? እኔ ከስንቱ ጋር ነው ፊት ለፊት የምንጋፈጠው? ከስንቱ ጋር ነው የምንጣለው? እንዴት ሲስተም አይኖርም? በእርግጥ ለችሎቱ ዳኛም ከችሎት ተነሱልኝ ብዬ ከመዝገቤ ላይ ተነሱልኝ ብዬ አስነስቼ መክሰሲያ ፕሬዝዳንት ቢሮም የትም ቦታ ቅሬታ አቅርቤያለሁና ግን እኔ የተሰማኝ በወቅቱ እኔ ሴት መሆኔ ወይም ደግሞ በዛ ሳይድ ያሉትን ሲኒየር ጠበቃ ስለሚያውቁ እና እኔም በአጋጣሚ ስላላወቁኝ የኢምባላንስ ይሄ ካንድ ፍትህ ከሚሰጥ ተቋምና አካላት የሚጠበቅ አይደለም። ግን ይገጥመናል እንደነቻለው እንጂ ይገጥመናልና ያዘንኩበት ኢንስታንት እሱ ነው። እኔ ግን በእውነት ለመናገር በፍትህ ተስፋ ቆርጬ አላውቅም።
እንደውም ጠበቃ ያልሆኑ ጓደኞቼ ይገርማቸዋል። አሁን ፍትህ አለ ብለሽ ነው ምን አንዴ እኔ እኮ ፍትህ የለም ካልኩ የመጀመሪያ ማድረግ ያለብኝ ፈቃድ የመመለስ እኔ ማምነው ፍትህ አለ ብዬ ለፍትህም ነው መታገለው። ፍትህ ደግሞ ችግሮች ቢኖራቸውን ፍርድ ቤት የፍርድ ቤቶቹ አካል ነን የፍትህ አካል ነን ማስተካከል ነው ብዬ ነው ማምነው። እውነት ለመናገር እንደው ይሄ ያልኩሽ በጣም ሴንሲቲቭ ስለሆነ ነው ትንሽ ነው እንጂ አብዛኛውን ፍትህ አግኝቼ ደስ ብሎኝ ነው የወጣሁት። ከተከራካሪ ጠበቃ ጋርም አንድ ጊዜ በቃ የችሎቱ ዳኛ ሴት ናቸው እሳቸው ያስከብሩልኛል እያልኩ በጠብቅ ሴትየዋ ማለት ታግሰውን እኛን ትግስት አድርገውን ወጣን። ግን ተከራካሪ ጠበቃ ደግሞ ምንም መታገስ አልቻለምና ስወጣ እኔ በጣም ልሄን አልቻልኩትም እና እኔ ጸብ ከሆነ ያብነት ልጅ ነኝ ምንም አያቅተኝም። እኔ ጸብ ምናምን በጣም ፍቅሩን ነው እንጂ የሚቸግረኝ ጸቡ ከሆነ እኔ ለማንም አላንስም ብዬ ከአባይና ሲጂው ካልገደልኩ ሰውየውም ብዬ ግን ከዛ በኋላ ተከባበር ምርሽ በጣም መስመር እያለፈ ፐርሰናል ነገር ነበርና እውነት ለመናገር እንግዲህ እንዲህ አይነት ሌሎች ብዙ ሴሽኖች ተዘጋጅተው በጣም ያሳለፍናቸው ነገሮች ወደ ጽሁፍ ቢቀየሩ በጣም ፊልምና ድራማ መሆን የሚችሉ ናቸው የዕለት ተዕለት ውሏችን። ምክንያቱም በሰዎች ህይወት ውስጥ በሰዎች የእግር ታሪክ ውስጥ ስለምንገባ ማለት ነውና እኔ እግዚአብሔር ይመስገን በአብዛኛው ከዚህ ውጤታማ ነኝ። ግን ውጤታማም ስንሆን 5-10 አመት ነው የለፋንበት ብዙ አፕስ ኤንድ ዳውንስ ያለበት መዝገብ ነው። ይሄንን መዝገብ እኔ ምን አልኩት ጠበቃው አሸንፋለሁ እና የማሸንፍ ቀን ጠብቅ እና ሙቼ ምሬን እኮ ነው እና ሳሸንፍህ እንገናኛለን በህግና በፍትህ ነው ማሸነፈው ተከራክሬ ስለምችል ብቃት ስላለኝ ስለምበልጥ አሸንፋለሁ ብዬው ሄድኩ። ልክ ሃይ ኮርት የተወሰነልኝ ያው ይግባኝ ተብሎ ምናምን አልቋል በርግጥ ተወስኖልኝ ስንወጣ ተከሻውና ነክቼ አሸነፍኩ አልኩት። አቃቺን ሴትዮ ስለዚህ እንደዛ የሳኩበትም ያዘንኩበትም ግን ይሄኛው በተለይ ማረሰው ጉዳይ ነው። ሪቾስ አሁን በጣም እንደ ጠበቃ ብዙ የሚያጋጥመን ነገር ይኖራል ማለት የሚያስለቅስ የሚያሳዝን የሚያስደስት ኬዞቻችን ሁሉ ብናያቸው ወይ ከጀርባቸው ወይ ሀዘን ወይ ደስታ አለባቸው። ግን በልዩነት እንደዚህ ሲሆን በቃ በጣም አዝኜ ነበር የምትይው። ያው ከዛ በፊት ግን ያው በዓል አይደለ ችሎት ላይ አንዴ ቁጭ ብዬ ሲከራከሩ ሰምቼ በጣም ያሳቀኝን ነገር እና ይመስለኛል የበዓል ማግስት ነው የቃል ክርክር አላቸው እና አልመጣም አንደኛው። ስለዚህ ያኛው ከሳሽ ወገን ብቻ ክሱን ያሰማል። ከዛ ተከሳሽ በቂ ምክንያት አለኝ ብሎ የሕክምና ማስረጃ ይዞ ይመጣል። ያን ያልቀረብኩት ያው የበዓል ማግስት ላይ የገጠመኝ ችግር ነበረ ለዛ ነው ብሎ ለፍርድ ቤቱ ያስረዳና ይከራከራሉ። ሲከራከሩ ያኛው ምን ይላል? ይሄ እኮ ምንም የሚያስቀር ምክንያት አይደለም ይሏል። ያኛው ደግሞ ያስቀራል፣ እንዴት ነው ማስቀረው ይላል። ዳኛው ደግሞ እስቲ ግልጽ አድርጉት ሲል ሆዴን አሞኝ በቃ ያን ሸርታቴ ይዞኝ ነበረ የበዓል ምግብ በልቼ ምናምን ይላል። ታዲያ እሱ ያስቀራል ሲለው እና እያንጠባጠቡ በቃ ችሎቱ በሳቅ ነው የሞተው። እንደውም እንዲህ በዚህ እያንጠባጠብኩ እና በጣም ገረመኝ። ማለት እንደዚህም ሲሪየስ ሆነች ደግሞ በጤና ላይ መከራከር አሁን ፈን አረግን እንጂ የጤና ጉዳይ እኮ ይገጥመናል። ከሕክምና ከመጣ አይ በቃ ያ ጉዳይ በሌለበት መከራከሬ ውጤት አመጣለሁ ብለሽ ማሰብም ትክክል አይደለም። እኔ በወቅቱ ስቄ አልፌያለሁ። ግን ደግሞ በተቃራኒ ሆኜ ሳስበው ምን አለበት ባላንስ ቢደረግ እንደዚህም ባይነገር ብዬ አሰብኩና ያው የበዓል ወቅት ስለሆነ ሌላው ግን እኔ በጣም የተደሰትኩበት አንድ ኬዝ አለኝ። በጣም በቃ እስካሁን ሳስበው ደስ ይለኛል። ምንድነው የሆነ ባንክ ገብቼ ስወጣ ስሙን መጥራት አልፈልግም ስወጣ ሴትዮዋ በጣም ያለቅሳሉ። ምንድነው ምን ሆኖ ነው ምናምን ስል በኔ ስም አሻራ ተደርጎ ገጠር መሬት የሸጥኩትን ወደ 4,500,000 ብር ወጪ ተደረገ የተለያየ ቦታ ላይ እሱ እኔ ወጪ አላደረኩም እያልኳቸው ባንኩ ግን የእርሱ አሻራ ነው አለኝ አሉ። ከዛ ምበላው አጥቼ
ገጠር መሬት ሽጫለሁ ምተኛበት አጥቼ ከባንኩ ፊት ለፊት የባስ ስቴሽን ይሄ የተሰራ ሰዎች ቁጭ ብሎ የሚጠብቁበታል። እዛ ነው የሚያድሩት። ፕላስቲካቸው አለ ምናምን አለ። እዚህ ላይ አሁን እኔ ጥብቅና ልጠይቃቸው አልችልም። ከዛ እንደገና ደግሞ መከራከሩን በራሱ ሊያመጣ የሚችለውን የጊዜ ጉዳይ አየሁት። የዘገየ ፍትህ ለእሳቸው ትክክለኛ ነው እንደተሰጠ ይቆጠራል። ስለዚህ ምን አሰብኩኝ፣ ምንድነው ማድረግ ያለብኝ? ማለት አንዳንዴ ዋይዝ መሆን አለብን። ክርክር ብቻ አይደለም እናስበው አይደለ? ዙሪያዬን ማየት ጀመርኩኝ። ኬዛቸውን በደንብ ሰማሁኝ። ከዛ ሄጄ ወንጀል ምርመራ ያሻራው እንዲመረመር አደረግኩኝ። እስከዛ ግን ምንም ማድረግ አልቻልኩኝም። እሳቸው ባሉበት እንዲቆዩ ነው። ከዛ ወንጀል ምርመራ ሲደረግ በጣም እንዲፈጥንላቸው ያሉበት ሁኔታ አስረዳውኝ። ግን በጣም ዋጋ ከፈልኩኝ። በጣም በቃ ስራ አልሰራም፣ እንቅልፍ የለኝም። እኔ ቤት እየተኛው እሳቸው ቆርቆሮ ላይ ነው የሚተኙት። ስለዚህ በጣም እንቅልፍ ነሳኝ። ቤት ማምጣት ደግሞ አልቻልኩም። ስለዚህ ምን አሰብኩኝ መሰለሽ፣ ቶሎ የወንጀል ምርመራው ተደረገና ብሩን እንዳላወጡት ተረጋገጠ። እሱን መረጃ ከያዝኩኝ በኋላ ቀጥታ ባንኩ ጋር ሄድኩኝ። እሳቸውን ይዤ ዱላ ይዘዋል። ከዛ ማናጀሩ ምናምን የለም አሉኝ። አለ ማናጀሩ አለ አነጋግሩኝ አልኳቸው። ከዛ ምንድነው የእሳቸው ጉዳይ እኮ ያበቃ ጉዳይ ነው ምናምን። አላበቃም። ማናጀሩን ብቻ ነው ማናገር የምፈልገው። እኔ ጠበቃቸው ነኝ። ኢቭን መሄድ ስለማይችሉ ራሱ ውክልና መስጠት አልቻሉ። ግን በቃ እያየሽ አታልፊም እንዲህ አይነት ነገር። ፋይናሊ ገባው። ማናጀሩን አገኘሁት። ትሰማለህ አልኩት። እስቲ አንተ እናትክ ቢሆኑ ራስን በእሳቸው ቦታ ላይ አስበህ የደረሰባቸውን ጉዳት፣ በዛ ላይ ደግሞ ወንጀል ምርመራ ላይ ማን እንዳወጣው እንዴት እንዳወጣ የተገኘ መረጃ አለ ስል፣ ስሚ ጠበቃ አለኝ። አንቺ የሚከፈልሽን ነው የምታስቢው እንጂ እንትኑን አይደለም። ትሰማለህ አልኩት። ለአንተ ይሄን መንገር አያስፈልገኝም ነበር። ለእኔ ግን 5 ሳንቲም አልተከፈለኝም። ክፍዬ ህሊናዬ ነው። አንተም እንደዚህ አይነት ህሊና ይኖርሃል ብዬ ነው እሳቸውን በአካል ይዤ የመጣሁት። የምትከፍላቸው ከሆነ ብሩን ክፈል። ይሄ ፎልት እንትን ያለው በአንተ ባለሙያዎች ሰራተኞች አማካኝነት እንደወጣ ተረጋግጧል። ግን ክስ መስርቼ እሱን ገንዘብ እስክቀበል ድረስ ሴትዮዋ ሊሞቱ ይችላሉ። እሱን አስቤ ነው አንተ ፊት መጥቼ እንዲማወራው። ስለዚህ አትከፍላቸውም ስለው፣ ከሰሽ ካልከሰሽ መክፈል አልችልም ስለኝ ልወጣ ስል አንድ ነገር መጣልኝ። በቃ አትከፍላቸውም አይደለ? በቃ ሚዲያ ላይ ይዣቸው እወጣለሁ። የዛን ሚዲያ ውጤት አይተህ የባንክህን ህልውና ትወስናለህ። ያኔ እናወራለን ብቻ ብዬ ይዣቸው ወጣሁ። በአንድ ቀን ውስጥ ተደወለላቸው። ገንዘባቸው ወደ ባንካቸው ገባ። ይሄ ለእኔ በቃ በጣም የሚያስደስተኝ ስራ ነው። ይህን መቼ ማረሳው። አንድ ያስለቀሰኝ ምስክር የማሰማበት ቀን ነበርና የአንደኛ ምስክሬ በጣም ወሳኝ ምስክር ናት። በጣም ለዛ ጉዳይ አስፈላጊ የሆነች ምስክር ናት እና ልክ ስሟ ሲጠራ የአንድ ስም ስህተት አለበት ስሟ ሲጠራ። ከዛ ዳኛው መስማት አልችልም ማለት ተከበረው ችሎት አንድ ስም ነው፣ ስለዚህ በቃለ መሃላ ማስተካከል እንችላለን፣ ደግሞም ህጉም ይፈቅዳል የሚል ነገር ስል ውድቅ አደረጋት። በፍጹም መስማት አልችልም ማለትና ውድቅ አደረጋት። ያለችኝ አንድ ምስክር ናት። ስለዚህ ምስክር አላሰማውም። ኬዙ ተወሰነ። በጣም የሚገርምሽ ኬዙ በጣም ቀላል ኬዝ፣ ምስክሯ ብትሰማ ኖሮ ሊወሰን የሚችል ኬዝ ነው። ፋይናሊ ለምን ጣለብኝ፣ ምስክሯን ለምን ውድቅ አደረገው የሚለው ሰርች ማድረግ ጀመርኩኝ። ሳደርግ የኔ ተቃራኒ ተከራካሪና ዳኛው አንድ ዩኒቨርሲቲ የተማሩ ናቸው። እሱም መሆኑን በኋላ ላይ ያገኘው እና በጣም በቃ አዘንኩኝ። ከዛ በኋላ ይግባኝ ብትይ ሰበር ብትጂ ማስረጃ ውድቅ ተደርጓል። በምን ላቃ ነው እንዴት ብዬስ? ከዛ በኋላ ኬዙ ግን በጣም አዋጭ ነበር። ደግሞ በጣም የቤተሰብ ኬዝ ነበርና በቃ አለቀስኩ። በእውነት ለምን እንደዚህ ሊሆን ቻለ የሚለውን ነገር መቼም አልረሳውም፣ አስተማሪ እንዲሆን ብዬ። የዕለት ተዕለት ህይወታችን ነው። አንዳንዴ እንደውም በጣም የሚገርመው ጠዋት ሲወሰንልን ስቀን ሳንጨርስ ላይክ 6 ሰዓት ችሎቱ ተወስኖልን ስቀን ሳንጨርስ 8 ሰዓት ላይ ስንገባ ውድቅ ሲደረግብን መሳቂሁን ማልቀስ ግራ ገብቶን ብዙ ጊዜ ውሏችን እንዲሆናል እና አንዳንዴ ወደ ቀልቤ ይመለስና የተደረገልኝን መልካም ነገር እንጂ የሆነብኝን ማሰብ የለብኝም ብዬ ወደ ቀልቤ ይመለሳለሁ። እንዳልሽው በጣም ከብዙ ጥቂቱ እኔ በጣም ማልቀስ ሳይሆን እጅግ
ውስጤን ለሁለት የከፈለብኝ አንድ ኬዝ ማስታውሰው ምንድነው የሆነው? አጋጣሚ ጠበቃ የሆንኩበት ከሳሹ ባለቤቴ የሆነበት ኬዝ ላይ ድንገት ውሳኔውን ላደርስ ወደ አስፈጻሚ አካል ሲሄድ እዛው ታሰርኩ እና በታሰርኩበት በነጋታው ቃል ክርክር አለኝ እና አጋጣሚ ልናስፈጽም ውሳኔውን ልንሰጥ ስንሄድ እሱም እንደባለ ጉዳይ እኔም እንደ ጠበቃ ሁለታችንም ነው የታሰርነው። እንግዲህ ቤተሰብም ሰምቶ የመጣው በቀጣይ ቀን ነው እና እኔ በቀጣይ ቀን ሲመጡ እህቶችን መኪናዬ ግቢ አብሮ ታስሮ ስለነበር ምግብ እየሰጡኝ አጀንዳዬን አውጡልኝና ለረዳቴ ደውሉልኝ ነበር ምለው። ምክንያቱም ቀጣይ ቀን ቃል ክርክር እና ረዳቴ ብቻ ወይ በጣም ሲጨናነቁብኝ እሺ ረዳቴን ጥሩልኝ አልኩኝ። መጣ። ረዳቴ ግን እኔ መታሰሬ ስላስደነገጠው ምነግረውን ነገር እሺ ይለኝና ከግቢው ሲወጣ ይረሳዋል። እሺ ይለኛል፣ ከግቢው ሲወጣ ይረሳዋል። ስለዚህ የቃል ክርክሩ ላይ እኔም መገኘት ሳልችል ቀረው። ደንበኛዬ ደግሞ ትገኛለች ብላ አስባ እሷም ሳትገኝ ቀረች። ስለዚህ ከአራት ቀን ታስሬ ከወጣ በኋላ የመጀመሪያ ያደረኩት በቃ ከፍተኛ ልደታ እሱን መዝገብ ለማየት ነበር የሮጥኩት እና ያው ግልጽ ነው በሌለንበት ውሳኔ በሌለንበት ቃል ክርክር ተደርጎ በአራተኛው ቀን ውሳኔ ተሰጠብኝ። እጅግ በፈጣን በሚያስብል ማለት ነው። የዛን ቀን ማታ በጣም ከባድ ስሜት ውስጥ ነበር የገባሁት። በኔ ምንድነው ወዲያው ያልኩት በኔ ጉዳይ ሰው እንደጎዳው የኔ ጥፋት አይደለም። ግን እንግዲህ ጠበቃ ነበርኩ። በጠበቃው ጉዳይ ባለቤቴም ቢሆኑ ለኔ በቃ መደበኛ ክላይንቴ ነው። የሱን ጉዳይ ልናስፈጽም ስንሄድ ነው የታሰርኩትና ለጉዳይ ህሊናዬ በጣም ትግል ውስጥ ትራማ ውስጥ ጭምር ገባው። ለኔ ጉዳይ ቅድሚያ ሰጥቼ የሰው ጉዳይ አበላሸው የሚለው ስሜት ላይ ነበር። ምን ማድረግ ትችይ ነበር? ምንም እውነት ላረግ አልችልም። የምችለውን ሁሉ እንግዲህ አማራጭ ወስጃለሁ። ረዳቴ ደግሞ የደንበኛዬ ስልክ የለውም። ስልኬ ደግሞ አብሮ ታስሯል። ስለዚህ እሷን ስልክ እንዴት ቤቷን ሁሉ ለመጠቆም ሞከርኩኝ። ግን ያ ስሜት በቃ ሊበትነኝ በህይወቴ ትልቁ ከባዱ ፈተና ሊበትነኝ የነበረው እሱ ፓርት ነው። በቃ ማረሳው እሱ ስር ሌላ መዝገብ ልክ በተፈታው በአራተኛው ቀን ደግሞ ቀጠሮ ተሰጣ አልተሰጠ ብዬ ሲሄድ የደንበኛዬ ስም ሲጠራ ሰሙ እና ልክ ገብቻለሁ። የኔ ችግር አለ፣ የታሰርኩበት ስሜት አለ። ቃል ክርክር ያቅርቡ ተባልኩ። የነበረኝን እንግዲህ አለባበሴ ራሱ ለችሎት የሚመች አልነበረውም። ግን ማጥራት አለብኝ ብዬ ነበር የገባሁትና አልችልም፣ መዘጋጀት አለብኝ። እኔ ያለሁበት ስሜት ጥሩ ስላልሆነ ቀጠሮ ይሰጠኝ ብዬ ስጠይቅ አንድ ዳኛ ከመሃል ምን ችግር አለው ያቅርቡ፣ ምን ከባድ አይደል ሲሉኝ ማረሳው ችሎቱ ላይ ለቅሶ ጀመርኩ፣ ማልቀስ ጀመርኩ። እና አጋጣሚ 3 ዳኞች ነበሩ። 2ቱ ልክ አይደለም ቀጠሮ ይቀየር ብለው ቀጠሮ ቀየሩልኝ። ወጣው። በሚያሳዝን ሁኔታ በ3ኛው ቀን ከ3 ቀን አልፎ ይበቃውታል ተባልኩ፣ ተሰጠኝ። በ3ኛው ቀን በዚሁ ጉዳይ ውስጥ ሆኜ አጀንዳዬና ጋዋኔ መኪና ውስጥ ሆኖ እንደታሰረ ቆይቶ መሄድ ሳልችል ቀረ እና በጣም እነኛ ጊዜዎች ፈታኝ ነበሩ ለኔ። ለራሴ ጉዳይ አይደለም የሰውን በደልኩ የሚል ህመም ውስጥ ስለነበርኩ አንዴ አይደለም በጣም ብዙ ቀን አልቅሼበታለሁ በዛ ጉዳይ። ግን የሚገርመው ደንበኞቼ በሚገርም ሁኔታ በቃ ልታረጊ የምትችይውን ስላረግሽ ብለው አበረቱኝ። በጣም ማዝንበት ጊዜ ይሄ ነው። በጣም ደስ ያለኝ የቤተሰብ ጉዳይ ሆኖ የውርስ ጉዳይ ሆኖ እዛው አፍንጫና አፍንጫ ቁጭ ብለው ከመሃል አንድ የቤተ ዘመዱ አካል ቤቱን ካርታ በስሙ አስቀይሮ ሌሎቹ አያውቁ እና ይህን ጉዳይ ይዘውልኝ መጡ።
ከቤት ከወጡ መኖሪያ የሌላቸው መውደቂያ የሌላቸው ጎዳና የሚወድቁ ናቸው ሰዎቹ እና እየነገሩኝ ሂደቱን አይ ይሄ አያዋጣም እያልኳቸው ግን በጭንቀት ውስጥ ስለነበሩ ዝም ብለው ያወሩኛል። እኔ በቃ አይ አይሆንም አያዋጣም ይቅር እያልኳቸው ነውና ድንገት ካወሩልኝ አንዷ ነጥብ ግን ነጥብ የሆነች የምትመዘዝ አይነት ክር ሆነችልኝና በጣም በፐርሰንት ብታስቀምጡልኝ ይሄ ጉዳይ 1% ነው ከመቶ እንሞክረው ካላችሁ እንሞክረው አልኳቸው። ተስማሙ። እነሱ ያላቸውን አማራጭ ነው በጣም ደስ በሚል ሁኔታ ተወሰነልኝ። በዛች አንድ ስንዝር በጣም መደሰትበት ኬዝ ደግሞ እሱ ነው። ደስ ይላል። ሁላችሁንም አመሰግናለሁ ኤክስፒሪየንሳችሁን ሼር ስላደረጋችሁ። አንድ የመጨረሻ ጥያቄ ልጠይቃችሁና ከዛ መልካም ምኞት ወይም ደግሞ የበዓል መልእክታችሁን ታስተላልፋላችሁ። የመጨረሻው ጥያቄ በጣም ብዙ ጊዜ ሰዎች ጠበቃን በተለይ ቅድም ስታነሱት ከነበረው አንፃር የቤተሰብ ጉዳዮች ብዙ ግድም አይሰጠን፣ ገንዘብ እስከተከፈለ ድረስ ባልና ሚስት የሚመጡ ከሆነ ወክለናቸው ሚስትንም ወከልን ባልን ቅድም ስትሉ እንደነበረው እነሱን ይዘን መሄድ እንጂ የነሱ የቤተሰብ ጉዳይ ብዙ ለኛ ማተር ማያረግ እስከሚመስል ድረስ ጠበቃን የቤተሰብ አፍራሽ ወይም ደግሞ ለጋብቻ እና ለትዳር ጠንቅ አይነት ተደርጎ ሲሳል እናስተውላለን። በጣም ብዙ ቦታ ማለት ነው። እንደዛንን ጠበቆች እንደዛንን ወይም ደግሞ ጥብቅና ከፍቺ ጉዳዮች ላይ ብቻ ሰዎች ሲጣሉ ስለሆነኛ የምንመጣው በሰላሙ ጊዜ ስለሌለን ስለማንፈልግ አይደለም። ብዙ ጊዜ ጸብ ሲኖር ነው አይደል ጠበቃ ያለው ስላለን እንደዛ ማለት ነው ወይ ሮላችንስ ደግሞ እንደዛ የጠበበ ነው ወይ የሚለው ላይ ስለ ቤተሰብ ጉዳይ ብቻ ያላችሁን ሐሳብ ቤተሰብ ማለት ለኔ ወይም ደግሞ ማድረግ ያለብን እንዲህ ነው የምትሉት ነገር ካለ በጣም አጠራጠር አድርጋችሁ ነገር ሶሲ ይቡና። እሺ አመሰግናለሁ ልዬ መልካም ባል በድጋሚ ክርክር እንዳታረጊብን ዛሬ ባልጣት ስለሆነ እኔ ቤተሰብ ምን ማለት ነው ከሚለው ዲፊኒሽን ይነሳል። እንግዲህ ህጉም ከሚያስቀምጠው ከማህበረሰባችንም እይታ ቤተሰብ የሀገር መሰረት ነው። ሀገርም ህብረተሰብም ቤዙ ቤተሰብ ነው። ስለዚህ ሰላማዊ ቤተሰብ ያለው ሀገር እድገት አለው። ሰላማዊ ቤተሰብ ያለው ሀገር ሰላም አለው። ጥሩ ሰዎች የማውጣት ሂደቶች ይኖሩታል። ስለዚህ ይሄ ቤተሰብን መጠበቅ ደግሞ የሁላችንም ግዴታ ነው። አሁን እንግዲህ ቅድም ስንገልጽ እኛ ምሳሌ ቤተሰብ ውስጥ ያለንን ባለትዳር ነን፣ ልጆች አሉን። ነገር ግን እኔ ስለ ፍቺ ስሰራ ሳላገባ በፊት ፍቺ ስሰራ ነበርና ያ ማየው ነገር እንደውም እኔ የወሰድኩት ነገር እንዴ ሰው ለካ በዚህ ይጣላል እንዴ ይሄም ለካ የጸመንስ ይሆናል እንዴ ብዬ ትምህርትን የወሰድኩበት ለትዳሬ ላይ ያ ሰዎችን ሲያጣላ ያየሁት ነገር አፕሊኬብል እንዳይሆን ነው ያደረኩበትና እኛ ብዙ ጊዜ ለሰላሙም እንሰራለን። ግን ደግሞ እኔ ማምነው በተበላሸ ትዳር ውስጥ አሁን የኛ ሀገር አስተሳሰብ አለ ምንም ቢሆን ቻዩ እችለሽ ኑሪ። እንግዲህ ሰው በመድር ላይ የሚኖረው አንዴ ነው። እኔ ማምነው አንዴ መትኖሪ ደግሞ ከሆነ በትክክል መኖር ይፈልጋል። በተበላሸ ትዳር ውስጥ በተለያየ ነገር ውስጥ ያለው ብዙ ነው እኛ የምንሰማው ብዙ በየቀኑ በየዕለቱ መብትሽን በማወቅም ባለማወቅም በመተውም ልጎዳ በማለትም ብዙ ነገር ነው የምታልፊውና በዛ ሂደት ውስጥ ሰው ሲያልፍ የሚያሳልፈው የሚፈጥረው ደግሞ ቤተሰብ ላይ ጫና ደግሞ ከፍተኛ ነው። እንደዛ ደግሞ ሲሆን ለዛ ነው እኮ መለያየትን ህጉም የሚደግፈው። ስለዚህ እንዲህ አይነት ነገር ደግሞ ሲኖር መለያየት ያስፈልጋል። ስለዚህ መለያየቱን እኛ በሰላማዊ በሆነ መልኩ በተቻለ ሁኔታ አንታጎኒስቲክ ሳይሆን ሰላማዊ በሆነ መልኩ እነሱ ያውቁታል። አብረው የኖሩት እነሱ ናቸው። ልጆች የወለዱ በተለይ ባልና ሚስቶች አንዳቸው ቢወድቁ ቀድሞ የሚደርሰው ያኛው ባል ነው። አንድ ሚስትየው ብትወድቅ ቀድሞ የሚደርሰው ወንድምየው ነው። ልጆች አሏቸው ያገናኟቸዋል። ግን አንዳንዴ ነው በጣም የምታውቂው ሰው ጠላትሽ ይሆናል። እንዲህ አይነት ደግሞ የሚያስብል በጣም የጠላትነት ሂደቱ ጥግ የሆነ በጣም የሚያሳዝን ደግሞ ጉዳዮች ይገጥሙናል። ስለዚህ ያንን መፍታት ነው የኛ ስራ። እኔ ያው የችግር ፈቺዎች ነን ብዬ ነው የማስበው። ጠበቃ የችግር ፈቺ የችግሩ ቁልፍ ስለሆነ ነው ሰዎች ችግር ሲያጋጥም። ግን ዘመናዊ ደግሞ ሲኮን ከችግሩን በፊት ቀድሞ ጠበቃ ማማከር ያስፈልጋል። ግን ቤተሰብ ስላልሽ ቤተሰብ ላይ እኛ የቤተሰቡ የችግር ፈቺዎች ነን። የችግሩ አፈታት ይለያያል። እኛ ብንፈልግም እኮ ፍርድ ቤቶች በጣም ብዙ ጥረት ያደርጋሉ። የማሰላሰያ ጊዜ ይሰጣሉ፣ ሽማግሌ ያስመርጣሉ። ግን አንድ የተበላሸ ነገር
እየሰፋ ይሄዳል። ያበለሻሸት ሂደቱ ብዙ ስለሆነ እኛ ፍርድ ቤት እያለን ብዙ ሰው አስታርቀናል። በጥብቅና ህይወት ብዙ ሰው አስማምተናል። ትዳሩ ባይሆን እባካችሁ ልጆቻችሁን ይዩ፣ እባካችሁ በሰላም ንብረቱን ጨርሱት፣ ተነጋገሩ፣ ጉዳዩን አድርጉት ብለናል። ይሄም ደግሞ ካልሆነ ደግሞ የመጨረሻ አማራጭ ደግሞ በክርክር በህግ ምክንያቱም ህግ ለሁሉ ሰው እኩል ነው። ፕሪንሲፕሉ ያ ነው። ስለዚህ አነስ ያለው ጉልበት የሌለው ጉልበት ያለውንም እኩል አምጥቶ ፍትህ መስጠት ነው የህግና የፍትህ ዋና ዓላማ ብዬ ስለማስብ እሱን ማረጋገጥ ነው። እኔ ደግሞ ጠበቃ ስለሆንኩ የኔ ጥብቅና ስራ ደግሞ የደንበኛዬን በደል ለፍትህ አደባባይ በማቅረብ ደንበኛዬ ፍትህ እንድታገኝ ማረግ ነው። ወይም ደንበኛ የሆነ ሰው ፍትህ እንዲያገኝ ማረግ ነው የኔ ኃላፊነት ብዬ ነው የማስበው። ስለዚህ እሱን ማረግ ነው የኛ ግዴታና ጠበቃ የቤተሰብ የማይፈልግ አፋች ምናምን አይነት ተደርጎ የሚወሰድም ከሆነ ስህተት ነው። እንደዛ አይደለም። የጠበቃ ሮል የፍትህ ሮል ነው። ቅድም ሶሲም ስትገልጸው ነበረ፣ እኛም ስናረገው ስለነበር በዛ ሁኔታ ነው የቤተሰብ ጉዳይ መፍትሄ የምንሰጠው ብዬ አስባለሁ። ማለት በጣም ጥሩ ጥያቄ ነው ይዘሽ የመጣሽው። ያው ያንቺ ፕሮግራም ሁሌ የሚታወቃል ብዙ መፍትሄ የሚያመጣ ፕሮግራም ነውና እኔ የፍቺ ኬዝ እወዳለሁ ግን አላፋታም። ምን ማለት እንደሆነ ላብራራ። የፍቺ ኬዝ የምወደው ምን መሰለሽ፣ እኔ ከራሴ ላይ ስለምነሳ ነው። እኔ ማለት በጣም ባሌን የምወድ የማከብር በጣም የተባረከ ባሌ ነበረኝ። ባሌ ደግሞ ምን አይነት ሰው መሰለሽ፣ በጣም የተባረከ ወንድ፣ ሚስቱን የሚወድ ሰው የሚወድ ልጆቹን የሚወድ ዛሬ ላይ ለደረስኩት ውጤት ብዙ አስተዋጽኦ ያደረገ ግን ሞት የሚባል ነገር ደግሞ መጣና እኔ ባሌ በእውነት ሂሶ ኪዩት በጣም ታውቁታላችሁ። በጣም መልኩ ብቻ አይደለም ኪዩት፣ ውስጡም በጣም ኪዩት ነው እና ሞት ይመጣል ብዬ አስቤ አላውቅም። ግን ድንገት ምናልባት ወደፊት የምትሰሪው ነገር ከሆነ የሚጠቅምሽ የሕክምና ፎልቶች ብዙ ጊዜ ቤተሰብን ብቻ ሳይሆን ብዙ ነገሮችን የሚያጠፉ ነገሮች ናቸው ከደረሰብን ነገር አንጻር። እኛም እንደዛ ነን። እኛ ሆን ብለን ተሳስተን የምናደርጋቸው ጉዳዮች የብዙ ሰው ህይወት እንደሚያበላሽ ሁላ ሕክምና ላይም የሚሰሩ ጥፋቶች ብዙ ቤተሰብ ይበጠብጣሉ። አሁን ይሄ ቤተሰብ አያምርም መሲ? ደስ ይላል። በዓል ሲሆን ባል እንደ ባል ሲኖር፣ አባት እንደ አባት ሲኖር ክብር አለው። መጽሐፍ ቅዱስም ይላል ባል የሚስት ራስ ነው ሲል ራስ ብዙ ነገር ማየት ይችላል፣ ማስተካከል ይችላል። ቤቱም ላይ ሞገስ አለ። ያ ነገር ደግሞ ከቤት ሲጠፋ በዛው ልክ ክፍተት ያመጣል። እኔ ባሌ ይሞታል የሚል እምነት አልነበረኝም። ሆስፒታል ገብቶ ታሞ እንደማንም ታክሞ ይወጣል ነበር። ግን ብዙ ሰዎችን ያስተምራል ብዬ ለመናገር ፈልጌ ነው እንጂ ለእኔ እንዲታዘንልኝ አይደለም። ይኖይት እኔ በርትቻለሁ። አሁን ላይ በጣም ጥሩ ደረጃ ላይ ነው ያለሁት። ግን ፍቺን ይዘው ሲመጡ ምሳሌ አድርጌ የምነግራቸው ይሄንን ነው። ፍቺ ተጣልተሽ መታረቅ እንዳለ እድል ይኖራል። ሞት ግን ያንን እድል አይሰጥሽም። በተለይ ልጅ ወልደሽ ሲሆን ደግሞ ከባዱ እሱ ነው። ስለዚህ ፍቺ ሲመጣ መጀመሪያ የምመክራቸው ይሄንን ነው። ከራሴ ህይወት ተነስቼ በህይወት ስላለሽ እድሉን ተጠቀሙበት። መጣላት እንዳለ መታረቅ አለ። ምናልባት ሞት መጥቶ ይህን እድል ላታገኙ ትችላላችሁ። ስለዚህ እንደምንም ብላችሁ ብትታረቁ ነው የሚሻለው፣ አንለስ ወደማይታረቁበት ደረጃ እስካልደረሱ ድረስ እና ብዙዎቹ እኔን ሲያዩ ራይል የምርሽን ነው ባልሽን አተሽ ነው እንዲህ የምትመክሪኝ ነው የሚሉት። ልጆቼ በጣም ደግሞ ከሁሉ በላይ እናንተ ተጣልታችሁ ልጆቻችሁን በስልክ ባላችሁ ልታገናኛችሁ፣ አባታችሁ ልታገናኛችሁ ትችላላችሁ። የኔ ልጆች አንዳንዴ ይነሱና ማሚ ይሉኛል፣ ወይ ደውይለት ለአባባ ይሉኛል። ገባሽ? ስልኩን እኮ እጃቸው ላይ ይዘውታል። ያ እድል አይኖርም። ስለዚህ ፍቺ
በእጅሽ ስላለ ነገር መልካም ቀላል ይመስልሻል፣ ሞት መጥቶም ይለይሻል። ያ ከመምጣቱ በፊት ግን መታረቅ እንዳለባቸው፣ መስማማት እንዳለባቸው፣ አብሮ መኖር እድል እንደሆነ እንዲያውቁት አስተምራለሁ። በዚህም ተሳክቶልኛል። 3-4 ባልና ሚስቶችን አስታርቄ ደስተኛ ሆኛለሁ እና ቴንኪው ባሌ አልሞትክም እላለሁ። ገባሽ? የእሱ ማደራ ነበረብኝ። እኔ ምንም ነገር ብሆን ማር ፊትሽ ጠቁሮ እንዳይ አልፈልግም ይለኝ ነበር። እኛ ትዳራችን 10 ዓመት አንመስልም፣ 10 ቀን ነው የምንመስል። በጣም ነበር የምንዋደደው። እንጣላለን እንደ ባልና ሚስት፣ ግን እንታረቃለን። ግን ክፉ የሆነው ሞት መጥቶ ለዘላለም ለይቶናል። ስለዚህ እኛ ጠበቆች ከራሳችን ህይወት ተነስተን እንኳን እነሱን ለማዳን እንሞክራለን። የእነሱ ገንዘብ ለኛ የትኛውንም ህይወት አይቀይርም፣ ግን ተቋሙን እናድናለን። ዚስ ማች የራሴን ህይወት እየነገርኳቸው እንዲማሩ አድርጌ የታረቁ ባልና ሚስቶች አሉ። አረ ዛሬ ሁኑ ሄጄን ይቅርታ መጠይቃት ብለው የተስማሙ ባልና ሚስቶች አሉና በዚህ አጋጣሚ ለሁሉም ባለትዳሮች የምመክረው ይሄንን ነው። በቃ መጣላት አለ፣ መታረቅ አለ። ከዛ የባሰው ነገር ከመምጣቱ በፊት ግን ባትፋቱና ስፔሻሊ አሁን በዓል ሲሆን ቤተሰብ እንደዚህ ሞልቶ ሰላም ሆኖ ህብረት ሲያደርግ ደስ ይላል። ሲጎል ደግሞ ያን ያህል ይሰማል እና በዚህ ደረጃ ነው ህይወታችንን። ምክንያቱም በህይወትሽ ያለፍሽውን ነገር ስትናገሪ ትክክል ነው አይደል? የተሰማሽን ስሜት ነው፣ እውነተኛ ነገሩ ነው። ለሁሉ ባልና ሚስት የምመክረው እግዚአብሔር እድል ሰጥቷቸዋል። ከመጣላት ይልቅ መታረቅ እድል ሰጥቷቸዋል። ሞት ከመምጣቱ በፊት አብሮ መኖርን ምረጡ እያልን እናስታርቃለን እንጂ የእነሱ ገንዘብ መጣ ቀረ የኛን ህይወት አይቀይርም። ህይወታችን የሚቀየረው በምናደርገው የህሊና ስራ ነው እና እኔ በዚህ ደስተኛ ነኝ። በጣም እናመሰግናለን ሪቾ። የወንድማችንን ነፍስ ይማር። አንቺ እንደዚህ ሆነሽ በማየታችን በጣም ደስ ይለናል። ጠንክረሽ ልጆችሽንም ለልጆችሽም ጀግና እናት ስለሆንሽ እዚህ ቦታ ላይ ስለተገኘሽ በጣም ደስ ይለናል። ለልጆችሽም ለቤተሰቦችሽም በሙሉ እንኳን አደረሳችሁ ማለት ፈልጋለሁ በዚህ አጋጣሚ። ግን ልጆች ደግሞ ስላሉ እነሱን ደግሞ ተስፋ ስለሚሆኑ የእሱ ምትክም ስለሆኑ አንቺም ደግሞ በርትተሽ ጀግነሽ እየሰራሽላቸው ስለሆነ በጣም ደስተኞች ነን። ከዚህም በላይ ደግሞ እግዚአብሔር በህይወትሽ እንዲከስሽ ጸሎታችን ነው ሁላችንም። ነፍሱን ይማር። እሺ ሶሲ፣ ያው ጠበቃ ሁሌ እንዳጣይ የሚታይበት አንግል አለ። ለምሳሌ አንዱ እንዳልሆነ ማሳያችን ያው ሴቶች ስለሆነን ብዙ ትኩረታችን ወደ ቤተሰብ ነው አይደል? የውርስ ጉዳዮች ይመጣሉ። ወንድሙ ጋር የሚጣላበት፣ አባት ከልጁ ጋር የሚጣላበት ብዙ ኬዞች ይመጡልናል። እኔም አሁን ከማልቀርበት የቤተሰብ ጉዳይ አንድ ማረሳው ፍቺ ፈልጋ የመጣች ሚስት ናት። እንግዲህ አንድ የመጣችልኝንም ሴት የሸኘሁበት መንገድ ነው አጋጣሚው። እኔ ማምነው ሴት ልጄን ከወንዱ ልጅ አስፈልጬ ላይ አልችልም። አዎ፣ ስለዚህ የምመዝነው ሁለቱንም እንደ እኩል ነው። ወንድ ደንበኛ ቢመጣ ጉዳቱን እንጂ ወንድነቱን አይደለም ማይለት። ሴቷም ስትመጣ በሴትነት የደረሰባት ጥቃት ካለ ኤክስትራ ምንሄድላት ሊኖር ይችላል። ከዛ በተረፈ ግን እኔ ፐርሰናሊ ለሴት ብቻ ወግናለሁ ብያለሁ። ሁሌም እንዳልኩሽ በጣም የምወደው ልጅ አለኝ፣ በጣም የምወደው ባል አለኝ፣ በጣም የምወዳቸው 2 ወንድሞች አሉ፣ በጣም የምወደው ነፍሱን ይማር አባት አለኝ ነበረኝ። በእነኚህ ወንዶች መሀል ተከብቤ ወንዶቹን ልጥል የምችልበት ምንም አይነት ሁኔታ የለኝም። ሰዎች ልጅ ልትፋታ መጣች እና እንድትፋታ ይዟት የመጣው ወንድሟ ነው። ባሏ ስለሚበድላት በቃ መፋታት አለባት ብሎ፣ ስለዚህ መስማት ፈለግኩ። ስሰማ ወንድሟ ጣልቃ እየገባ ስላስቸገረኝ ውጣ አለው። እስቲ ውጣና እሷን ብቻዋን ላውራት አልኳት እና ኦቨርኦል ሲጨመቅ የመጣያቸው ምክንያት እሱ ተንከባከቢኝ ብሏል። እሷ ደግሞ ልጆቼን እንጂ ባሌን መንከባከብ ግዴታ የለብኝም
የሚል ነው ፋይናላይዝ ሲደረግ። ግን በዛ መሀል እንደ ሚስት እንደ አጋዥ ሚስት መሆን የነበረባትን ሚስ ያደርጋቸው ነጥቦች ነበሩ። ብዙ ንብረቶች በስሙ አይደለም ራሷ እየፈረመች በተሰጣት ውክልናውን ካለማንበብ እሱ እምነት ሊሆን ይችላል። ባሎቻችን የሚያደርጉትን እንዲህ አንብበን እኛ ሴቶቹ ጠበቆች እንኳን እንዲህ ተገዳድረን አይደለም የምናደርገው እምነት ስላለ እና ምንም የላትም። የምትካፈለው እንኳን ንብረት የላትም። የምትነዳው እንኳን መኪና ሊብሬው በሱ ስም አይደለም በሱ ቤተሰቦች ስም ነው። ቤታቸውም በሱ ቤተሰቦች ስም ሆኖ ምንድነው መንከባከብ ስለተጠየቀች መፋታት ፈለገች። እኔ ቃል በቃል ያልኳት አንቺ ለአቅመ ፍቺ አልደረሽም። ምክንያቱም መጀመሪያ ሰው የሰው የፍቺ ምክንያት ይሄ አይደለም። ሚስት ከሆነች በተወሰነ ደረጃ በልኩ ባሏን መንከባከብ ግዴታዋ ነው። ምንድነው እስቲ ተንከባከቢኛለሽ ምንድነው ብዬ ጠየቅኩኝ። ሁለቱ የመጡበት የኑሮ ስታተስ በጣም የተለያየ ነው። እሱ ወጣ ካለ ገጠር አካባቢ የነበረ፣ እሷ ደግሞ የከተማ ልጅ እና የበዓል ምግብ በበላ ቁጥር አለች አቤት የእናቴ ወጥ አቤት የእህቴ ዶሮ ይላል። እና እኔ ታዲያ የሱን እናት ወጥና የሱን እናት እንጀራ ከየት ላመጣለት ነው? እና የት ነው የሚበላው ስላት እህቱ ሆቴል አላትና እዛ እየሄደ ነው የሚበላው አለችኝ። አንቺ ላቅ መጀመሪያ እህቱ ጋር ሂጂና ሙያ ተማሪ፣ ቀጥለሽ መንከባከብ ባልንም እንዳለብሽ ተማሪ። እንዴት ነው ባል የሚንከባከቡት ሁሉ ብላ ጠየቀችኝ። እንግዲህ ባሌ እንዳይታዘብኝ ምችለውን ማድረግ ምችለውን እንዲደረጋል። እንደ ሕፃን እንግዲህ 3 የወለደች ናት። ገና እንደ አዲስ ገባት። ፍርድ ቤት ሳትሄድ ማሰላሰያ ጊዜ ሰጠዋት እና ወንድምሽን አትስሚው፣ ወንድምሽ ሚስቴ እንዲህ አላደረገችም እንዲህ አልሆነችልኝም አላለም ስላት እንደውም ይላል የእናቴ ሽሮ ይላታል ሁሌ። አየሽ በቃ ስለዚህ እህቱ ስለሆንሽ ነው ላንቺ ያዘመመው እንጂ ባልሽ የጠየቀው ጥያቄ ክፉ ሆኖ አይደለም። ስለዚህ መጀመሪያ ይሄንን አድርጊ፣ ከዛ ስትወጪ ስትፋቺ እንዴት ልትኖር ያሰብሽ? ስራ የላትም ምን ልታረጊ ያሰብሽ? ስለዚህ አንቺ ለአቅመ ትዳር የበቃሽ ማነው ፍቺ የበቃሽ ስላልሆንሽ ጊዜው ሰጂ ብዬ መለሽኳ። ከ8 ወር በኋላ ባላና እሷ ሊያመሰግኑ ይመጡ። መንከባከብ ቻለች። ስለዚህ መንከባከብ ስለቻለች ትዳሯን ሴፍ አረገች። የጠራችልኝ በወቅቱ የንብረት ብዛት በሷም ስም ያልሆነው በጣም ብዙ ነውና እኔ እንደው ያው ተፋችው ተካፋዩ ብላት ላገኝ የምችለውን ብር በደንብ አውቃለሁ በወቅቱ። ግን በቃ አንዳንድ ሰው ለአቅመ ክርክር የማይበቃ የቤተሰብ ጉዳይ ይዞብን ይመጣል አይደል? ለአቅመ ክርክር ወንድሙን መክሰስ በማያስፈልገው ጉዳይ እልህ፣ አባቱን መክሰስ በማያስፈልገው በእልህ ይመጣል እና እኔ ብዙ ጊዜ ቀድሜ ስትከስ ይሄን ታገኛለህ፣ ይሄን ደግሞ ታጣለህ። ይሄንን መጀመሪያ አውጣና አውርድ፣ ከዛ በኋላ ግድ መክሰስ አለብኝ ካልክ ግን እንግዲህ እንስማማለን ብዬ መልሳለሁና እርግጠኛ ነኝ ብዙዎቻችን የምናደርገው ነው ብዬ አስባለሁና ከማጣላትም በላይ እንግዲህ ማስታረቁን ችሎት ይዘን ስለማንወጣና መዝገብ ቁጥር ስላልተሰጠው አይታወቅልንም እንጂ እነንም ስራዎችን እንሰራለን። እኔ ምናልባት በአለም ስለሆነ እዚያ እንደምጨምርልሽ የቤተሰብ ጉዳይ ባልና ሚስት አንድ ጊዜ ችሎት ስንከራከር የእንደ ባልና ሚስት ግንኙነት ነው አይደለም የሚል ነውና ልጁ ምስክሩ እየመሰከረ ነው እንደ ባልና ሚስት ነው የሚኖሩት እኛ የምናውቃቸው ባልና ሚስት እንደሆኑ ነው እያለ ሲያስረዳ ጠበቃው ትልቅ ሰው ናቸውና አይተሃል እሺ መርፌና ክር ሲሆኑ አይተሃል ሲሉት ምስክሩ ቀና ብሎ እንዴ እርሶ ከሚስቶት ጋር አብሮ ሲተኙ ሰው አሳይተው ነው እኔ በመና ያለው እሱን ሲል እኔማ የ80 ሚስቴ ናት ይገመታል እና ችሎቱ በጣም በሳቅ ከዛ በቃ ሌላ ጥያቄ ጠይቁ ተብሎና
ትንሽ እንዲህ አይነት ነገር ጣል ለማድረግ ትክክል ነው። የባልና ሚስት ጉዳዮች ላይ በጣም ብዙ የሚያዝናኑ ነገሮች አሉ። ይሄንን ያነሳውበት ምክንያት የባል ፕሮግራም ስለሆነ ቤተሰቦች ተሰብስበው የሚሰሙን ከሆነ በተለይ አሁን እንደ ሴት ጠበቃም ብቻ ሳይሆን እንደ ጠበቃ በአጠቃላይ የቤተሰብን በሚመለከት እኛ ግድ የማይሰጠን የሚመስል አይነት በጣም ብዙ ሰዎች ሁሉም እንደዛ ናቸው ማለት አይቻልም፣ ግን ስላሉ እሱን ማስተካከል ስላለብንና እናንተንም የግል እይታ ስለፈለኩት ነው። በመጨረሻ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ነውና ለምትወዷቸው ወይም ደግሞ እንኳን ያደረሳችሁ ማለት የምትፈልጉት ካለ እድል ልስጣችሁና ጨርስ። በቅድሚያ ለመላው የኢትዮጵያ ሕዝብ እንኳን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ። በዓሉ የሰላም የፍቅር እንዲሆንላችሁ እመኛለሁ። በመቀጠል እንግዲህ እንደምታውቂ የፌዴራል ጠበቆች ማህበርም ምክትል ፕሬዚዳንት ሆኜ ስለተመረጥኩ ለመላው የፌዴራል ጠበቆች ማህበር አባላትም እንኳን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ ለማለት ወዳለሁ። ከዛ በመቀጠል እንግዲህ ለቤተሰቤ ነው ማለት የምፈልገው፣ ለባለቤቴ ለአቶ ሄኖክ ብርሃኑ፣ ለእናቴ ለወይዘሮ ደስታ ንጉሴ፣ እንደዚሁም ለልጆቼ 3 ልጆች አሉኝ ብዬሻለሁ። ሀሴት፣ ቅዱስና ልዑል ይባላሉ። ሁለት ወንድ አንድ ሴት ነው ያሉኝ። ለነሱም እንደዚሁም ለእህቶቼ ለወንድሞቼ እንኳን አደረሳችሁ መልካም በዓል እላለሁ። ለስራ ባልደረቦቼ አብረውኝ ቢሮ የሚሰሩ አሉ፣ መልካም በዓል። ለጓደኞቼ፣ ለሁላችሁም ለእናንተም እንደዚህ ተሰብስበን በዓሉን እንድናከብር አንዳንድ ሀሳቦች ደግሞ እንድንለዋወጥ ስላረግሽልዬ በጣም እናመሰግናለን። አትሊስት የህግ ጉዳይን በተመለከተ እንደዚህ ስለ ጉዳዩ ገብቶት ፕሮግራም የሚሰራልን የቲቪ ፕሮግራም የለንም። በእርግጥ ወደፊት ተስፋፍቶ በደንብ ህብረተሰቡ ጋር መድረስ የሚያስፈልግ ነው ብዬ አምናለሁ። ለዚህ እንግዲህ ፈርቀዳሽ ከሆኑት ውስጥ አንዷ ነሽ። አሁንም ቤቴ ድረስ መተሽ በዓሉን እንደዚህ ቡናውንም ያፈላሽ አብረን በደስታ ስላከበርን በጣም ደስ ብሎኛል። ለሁላችሁም ላንቺም ክሮም መልካም በዓል ለማለት ወዳለሁ። አመሰግናለሁ። መልካም በዓል። እሺ ሪች፣ በመጀመሪያ ሰማይና ምድር ለፈጠረ ለእግዚአብሔር እድሜ ለሰጠን ለእግዚአብሔር አመሰግናለሁ። እንዲሁም ደግሞ ያው ይሄ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ነው። እሱ በመወለዱ ነው ዛሬ እንዲቁጭ ብለን ልንነጋገር የቻልነውና ለሁሉም ለኢትዮጵያ ሕዝብ ይህንን ፕሮግራም ለሚከታተል ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል አደረሰን እልና ከዛ ደግሞ በጣም መቼም ለምወደው ለማፈቅረው ዛሬ አጠገቤ ባይኖርም ለኔ ጥንካሬ፣ ለኔ ብርታት፣ ለልጆቼ አሪያ፣ ለብዙ ሰው ብዙ ምስክርነት ያለው በነገራችን ላይ አመስጋኙ ሰው የሚል መጽሐፍ ጽፌለታለሁ። ባሌ መቼም አይረሳም። በቅርቡ ደግሞ መጽሐፉ ሲመረቅ ትገኛላችሁ በደስታ። በጣም ለብዙ ባሎች ምሳሌ የሚሆን መቼም ከአንደበቴ ለማልለየው ባሌ ምስጋና አቀርባለሁ። ሁሌም አብሮኝ እንዳለ ነው የሚሰማኝ። በጣም ወደዋለሁ። ለሱም ማመስገን እፈልጋለሁ። ያው አጠገቢ ባይኖርም የሰራቸው ስራዎች ግን አብረውኝ ይቀጥላሉና እሱን አመሰግናለሁ። ከዛ ደግሞ እሱ ወደ ጌታ ከሄደ በኋላ አብረውኝ የነበሩ የክርስቶስ አምባሳደር ቤተክርስቲያን አባላት በጠቅላላ እጅግ አድርጌ አመሰግናለሁ። የስራ ባልደረቦቼን አመሰግናለሁ። ወንድምና እህቶቼ በጣም በጣም ወዳችኋለሁ። አሼ፣ መስፍኔ፣ ሰርኬ በጣም ወዳችኋለሁ። በምንም ሁኔታ ውስጥ አበርትታችሁኝ እንድጠነክር አድርጋችሁኛል። በጣም ወዳችኋለሁ። ለጓደኞቼ፣ ለቤተሰቦቼ ምስጋና አቀርባለሁ። ከዛ ግን በጣም ደግሞ ላንቺ፣ ምክንያቱም እንደዚህ አይነት እድል ማግኘት ቀላል ነገር አይደለም። በጣም ጠንካራ ጠበቃ ነሽ። ያንቺ ፕሮግራም ብዙ አስተማሪ ፕሮግራሞችን ስታቀርብ ይከታተላለሁ እና ልትደገፊ ይገባል። እውነትም። ስለዚህ አደራውን ላንቺ እሰጣለሁ። በብዙ ነገር ብቻዋን ስትሮጥ ነው ማየው እና በርቺ። በእውነት የብዙ ሴት ጠበቃ ምሳሌ ነሽ ልዬ። ጥብቅና ቀላል ነገር አይደለም። ይሄ ደግሞ ተጨምሮበት ዛሬ እንኳን የነበረውን ቀረጻ አይቼ
ይሄን ሁሉ ችለሽ ነው ችሎት ቀርበሽ የምትከራከሩ የሚለውን አንቺ ራሱ ፕሮግራም ያስፈልግሻል። የምር አንቺ ራሱ ብዙ ጥያቄ ልትጠየቅ ይገባልና ቴንኪዩ በጣም አመሰግናለሁ። እግዚአብሔር ያበርታሽ፣ ያጠንክርሽ። እንወድሻለን። እንኳን ደስ አለሽ። አንቺም ስለተመረጥሽ በእውነት ኮርቻለሁ። ጠንካራ ሴት መሆንሽንም አይቻለሁ። ከአንቺ ብዙ እንጠብቃለን። በጣም ብዙ ትሰሪያለሽ። አንደኛ አደራ ያልኩሽ እኔ ደግሞ ስራ ሰርቶ በማሳየት አምናለሁ። ስለዚህ ብዙ ከአንቺ እጠብቃለሁ። ሌላው ሶሲዬ ሃፒ በርዝዴይ እንኳን ተወለድሽልኝ ሶሲዬ። በጣም አመሰግናለሁ። አጠገቤም ሆና ብዙ ስታጽናናኝ የነበረች ጓደኛዬ ናት። የነበረኝ ማለት ከባድ ችግር ቢደርስብኝም ከባዱ እግዚአብሔር ግን ከኔ ጋር ነበረ። እናንተም ከኔ ጋር ነበራችሁ። ብዙ ሰዎች ከኔ ጋር ነበሩ። አሁን በጣም ቤታችን ደስተኛ ነን። ምንም የታጣ ነገር የለም። በጣም ሰላም ነን። እንዲሁም የስራ ባልደረቦችሽንም አመሰግናለሁ። ከዚህ ካሜራ ጀርባ ያላችሁንም እናመሰግናለን። እግዚአብሔር ስጥልን። እሺ፣ አመሰግናለሁ። መጀመሪያ ለመላው የክርስትና እምነት ተከታይ በአጠቃላይ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ ቀን እግዚአብሔር ወዶ ፈቅዶ ስላደረሰን እናመሰግናለን። እንኳን አደረሳችሁ ማለት ፈልጋለሁ። ዛሬ ከበዓል መለስ የተገኘ ነው ጠበቃ ሆነን ነውና ጠበቃ ተብዬ እዚህ ለመምጣቴ መሰረቴ ጀግናዋ እናቴ ፈለቀች አለማየሁ ሴቶች ባልተማሩበት ዘመን የተማረች በከተማዋ መጣች አለፈች የተባለች የተማረች ሴት ሆና ለሴት ልጆቿ እንደምንችል አስተምራ ለወንዶቹም ማስተምራ እዚያ ያደረሰች ከአባታችንም ሞት በኋላ በቃ ሴት ማለት ለኔ እናቴ ፈለቀች አለማየሁ ቤቷን ችላ ባሏን ታሞ አስታማ ልጆቿን ያቀናች ስለሆነች ለእናቴ መልካም በዓል መመኘት ፈልጋለሁ። በስሙ ሁሌ የምጠራለሁ። አባቴ ተስፋዬ ገብረ እግዚአብሔር ነፍስህን በገነት ያኑረው። ከዛ የመጨረሻ ልጅ ነኝ ብያለሁና እንደፈለኩ እንደመብቴ ያደግኩ ነኝ። 2 ወንድሞች 3 እህቶች አሉኝና የኔ መብት ከቤቱ ለየት ያለ ነበርና ድሮም መብተኛ ነበርኩና ያ መብተኝነት ተከትሎ ያው ዛሬ ጠበቃ ሆኜ ስለመሆኔ ስላመኑብኝ ስለሰጡኝም ስለገፉኝም ይመስለኛል እዚህ የደረስኩትና ብዙ ናቸው 5 ናቸው። ስማቸውንም ባልጠቅስ እህቶቼ ወንድሞቼ እንኳን አደረሳችሁ ማለት ፈልጋለሁ። ትልቁ ግን በቃ እዚህ ጠበቃ ለመሆን ብፈልግ እንኳን አቅሙን የሰጠኝ ባሌ እድሜ ይርዘም ኤርሚያስ ወልዳይ ልጅ ወልጄ ይሄ ቅድም ሳትፎርሽ ያልሽው ሐሳብ የሱም ጭምር ነው። አራስ ልጆችን ይዞ ፀጉር ቤት ይሄድ ነበር። እኔ አጥብቼ እሱ ይዞ እንዳያለቅሱ 2 ወይም 3 ሰዓት ታቅፎ ይጠብቀኝ ነበር። ካደጉም በኋላ ጠበቃ ሲሆን ደግሞ በስራው ስሜታዊ ሲሆን የህጉን ጉዳይ ስትቀረው አንቀጹ ስትቀረው የሚያማክረኝ ስናደድ የሚያረጋጋኝ ደንበኞቼን በስልክ ውስጥ አንዳንዴ ድምጻቸውን ሁሉ ሰምቶ ይህንን ሰው እንዲያዡ ይህንን ሰው እንዲያርጊ ይለኝ የአባቴ ምትክ ከቤት በወጣ ወንድሜ መከታይ የሆነ ባሌ እንኳን አደረሰ ማለት ፈልጋለሁ። 2 ምርጥ ልጆች አሉኝ ዮሐናና አሜን። አንድ ቀን እንደ ልጅ ሳያስቸግሩኝ ፊቴ ሲከፋ ማንኛው ደንበኛ ነው ያናደደሽ፣ የትኛው ነው ያልተፈረደልሽ እያሉ ጠበቃ እንደሆን በቃ የነሱን ስሜት እንደ ልጅ ሳይሆን እንደ ኩያ እንደ እህቶቼ ቢረዱ አንዳንዴ ስለነሱም ጭምር ጉዳይን ሳወራ የሚሰሙኝ 2 ምርጥ ልጆቼ የተባረኩ ልጆቼ እኔ ልጆቼ ማለት ይከብደኛል። እህትና ወንድሞቼ እንኳን አደረሳችሁ ማለት ፈልጋለሁ።
ከዛ ደግሞ ልክ ጠበቃስ እንደሆንኩኝ ታስታውሻለሽ አይደልዬ? የመጀመሪያ ሪች፣ ከዛ ቀጥሎ አንቺ፣ ከዛ በሶስተኛ መሲ፣ በጣም ጠንካራ ሴቶች እያየው ኦኬ ጠበቃ ለብቻ ጠበቃ ስሙ ብቻ ሳይሆን ደግሞ ጠንካራ ጠበቃ መኮን ይቻላል ብዬ እዚህ የደረስኩባችሁ ጓደኞቼ፣ እዚህ ያልተገኙ ሌሎች ሴት ጠበቆች ጓደኞቼ፣ ኪዲ ጓደኛዬ፣ እናንተም በጣም አመሰግናለሁ። እንኳን አደረሳችሁ ማለት ፈልጋለሁ። ከዛ ቅድም እንዳልኳችሁ አንድ ረዳት ሆኜ እንድቀጠር ስጠይቅ ሴት ነሽና እዛው ቅሪ ያለኝ ጠበቃ እንዳለ ሁሉ አጌንስቶኝ ስከራከር አቅሜ ሁኔታዬን አይቶ ደግሞ በሌላ ጉዳይ በያስኩበት ጉዳይ ራሱ ወስዶ አስመስክቦ ራሱ ጠበቃ እንደሆን ደግሞ ከዛ ደግሞ 5 ዓመቱ ሞላ አልሞላ ብሎ ቆጥሮ ደግሞ ጥብቅናውን ያስመዘገበኝ ሳሙኤል ግርማ ጠበቃ እንኳን አደረሰ ማለት ፈልጋለሁ። ምክንያቱም እዚህ ስንደርስ እነኚህ ሰዎች በህይወታችን ምክንያትና መንገድ አላቸው። ከዛ ደግሞ ሁሌም ልንማር ፈቃደኛ በሆን ቁጥር ስንጠይቃቸው ሳይሰለቹን ሲመክሩን ሲያግዙን ለነበሩት ወንድ ጠበቆች ጓደኞቻችን፣ የሙያ አጋሮቻችን፣ ታላላቅ ሆነው ሲያግዙን ለነበሩት ወንድ ጠበቆች በጣም ብዙ ናቸው። እነሱን እንኳን አደረሳችሁ ማለት ፈልጋለሁና እንግዲህ ዛሬ እዚህ የቆምኩት እኔ እግዚአብሔር የልቤን መሻት አይቶ በጎኔ የነበሩ ጠንካራና መወዳቸው ሰዎች አግዘውኝ ነውና ሁላችሁንም እንኳን አደረሳችሁ። አመሰግናለሁ። እሺ በጣም አመሰግናለሁ። ሁላችሁንም በጣም ጥሩ ጊዜ ነበር የነበረን። መሲ ደግሞ በተለየ ቤትሽን ፈቅደሽልን በዚህ ማታ ረጅም ሰዓት ቀረጻ እንድናደርግ ቤተሰቦችንም ጭምር በጣም እናመሰግናለን። ምክንያቱም ከቤተሰቦችሽ ሰዓት ነፃነታችሁን ነፍገን ነው እንጂ ቤቱ ላይ ያለ ነውና በጣም እናመሰግናለን ማለት ፈልጋለሁ። ለሁሉም ቤተሰቦችሽ እንኳን አደረሳችሁ ለገና በዓል ማለት እንፈልጋለን። በጣም በጣም አመሰግናለሁ ሁላችሁም ልጆቼ ሆናችሁ ስለመጣችሁ። ቅድም ሪች ስትል ነው እኔም ትዝ ያለኝ ሶሲም አሁን ሰሞኑን በዚች 2 ቀን ልደቴን አከበርኩኝ እያለች ነበር። ከዛ የመሲ ደግሞ ማህበራችን የምክትል ፕሬዚዳንት ሆናችሁ ተመርጣችኋል። ሁለታችሁም እንኳን አደረሰሽ እንኳን ደስ አለሽ ማለት ፈልጋለሁ። እንደ ሴት ጠበቃ ደግሞ በጣም ደስ ይለናል ስለደረሳችሁበት ቦታ። መሲም በጣም በጣም በትልቅ ትግል በሚገርም ብቃት ነው ይሄንን ውጤት ያገኘሽውና ለኛም ለታናናሾቻችንም በጣም ትልቅ ትምህርት የሚያስተምር ሂደት ውስጥ አልፈሽ ነበርና የመጣሽው። ስለዚህ ሁለታችሁንም የሶሲም የልደትሽን መሲም ደግሞ የስኬትሽን ምክንያት በማድረግ ይሄንንም በዓል ምክንያት በማድረግ ኬክ ትቆርሱልናላችሁ። ዮሃ ሲናገናይ አሲናበል በገና ጨዋታ ተመልካቾቻችን የፍትህ ለሀገሬ ልዩ የገና በዓል ፕሮግራማችን ከሴት ጠበቆች ጋር ይሄንን ይመስል ነበር። ለሁላችሁ መልካም በዓል እንዲሆንላችሁ በድጋሚ እንመኛለን። ከሌሎች የአባይ ቲቪ የበዓል ፕሮግራሞች ጋር መልካም ቆይታ። ዮሃ ሲናገናይ አሲናበል በገና ጨዋታ